ሁለት ወንድና ሴቶች በፌስቡክ ተጣብሰው 3 ዓመት በፍቅረኝነት ቆይተው ግን ሴቷ ልጅ አባቷ ለሌላ ሰው ለባለውለታው ልጅ ሊድሯት ነው። ለምን አንድ ልጃቸው ናት። ስራ እንኳን አባቷ ነው የሚያደርሷትና የሚመልሷትና በጣም ቁጥጥር ይበዛባታል። እሱ ራሱ በስንት መከራ ነው የሚያገኛት እና 3 ዓመት በፍቅር ቆይተዋል። አሁን ግን እሷ አባቷን ለማስደሰት ስትል አባቷን ስለምትፈራ ማትወደውን ማትፈልገውን ሰው ልታገባ ነው። እሱም ግን በጣም ታፈቅሯል፣ እሱም ያፈቅራታል እና ይዣት እንዳልጠፋ አባቷ እኔ ከመረጥኩልሽ ሰው ውጭ ካገባሽ መቃብሬ ላይ እንዳትቆሚ ብለዋታል ነው ያለው። ስለዚህ እናንተ ብትሆኑ ምን ታደርጋላችሁ? እኔ ብሆን አብሬው ጠፋለሁ። እኔ አስተያየት መስጠት አልችልም፣ አወያይ ነኝ፣ ስቀልድ ነው። እሺ ይሄ በጣም ሲምፕል ነገር ነው፣ ኮምፕሊኬትድ አይደለም። እኛ ከባድ ነገር ነው የምንፈልገው ለአስተያየት ለመስጠት። ሌላ የምፈልግ ከባድ ታሪክ ወይስ በዚህ አስተያየት መስጠት ትፈልጋላችሁ? ከባድ ነው ሀቡ። ኧረ ዜድ ይሄ ምኑ ከባድ ነው ለሴቷ? አዎ ወይኔ ከባድ ነው። አዎ ለሴቷ ቤተሰብ ወይስ ባል? እሺ ቆይ የማትወደውን ሰው ባል እንኳን ባይመጣ እሱ ከሱ ጋር ነው ችግራችን፣ እሱን ታይ እንኳን ቢሆን እኮ ያሏት እሱን ታይ ቢሆን እንኳን ያሏት። እሺ እሱን ትታ እንኳን ቤት ብትቀመጥ ቆማ ብትቀርስ፣ ሌላ ሰው ባታፈቅርስ? እሺ ነገ አባቷ ሲሞትስ እሷ ቆማ ትቀር? አብሬው መጥፋት፣ ግማሹ አብሬው መጥፋት እያሉ ነው፣ ግማሹ ደግሞ ቤተሰብ ይቀድማል እያሉ ነው። she need to follow her heart። ያ ልቧን ነው መከተል ያለባት። ትክክል። እሺ አስተያየት አንደኛ ዜድ ፍላወር ልካለች አስተያየት ለመስጠት በዚህ ጉዳይ። ስታካረገ እንደ ስልኬ ወይ ጉድ what happened? ሃሎ ይሄ ስልክ አርጅቷል። ይሄ ስልክ መጣል አለብኝ። ይሄ ላይቭ ምገባበት ሳምሰንግ ነው። እሺ የሷ ነው ውሳኔው። ልጅቷ መወሰን ከበዳታ። እንደዚህ ለፍቶ ያሳደጋት አባቷን አስቀይማ ከወጣች እሱ መቃብሬ ላይ እንዳትቆሚ ብሏታል። አትሰሚ? አይሰማም? አይሰማም? እሰማለሁ እሰማለሁ ይሰማል። በቃ ማልሰማችሁ ሰዎች ወጣችሁ ግቡ። ይሰማል። ቴንክ ዩ። ማልሰማችሁ ሰዎች ወጣችሁ ግቡ። ይሰማል። ኦኬ። ስለዚህ ቤተሰብ ሌላ መወያያርስ ልክፈት ውዳ በጠጣህልኝ ወይስ በዚህ ጉዳይ ነው ወይ? what do you think? በጣም ታሳዝናለች። ልጅቷ የማታፈቅረውን ሰው እንድታገባ እየተፈረደባት ነው። ደስተኛ ያልሆነ ህይወት እድሜ ልኳን ልትኖር ነው። ከማትወደው ከማታፈቅረው ሰው ጋር ያፈቀረችው ሰው የ3 ዓመት ፍቅረኛዋ እያለ ከማታፈቅረው ሰው ጋር ተጋብታ ስትኖር ደስታ የሌለው ህይወት ነው የምትኖረው። በቃ እንደ እንስሳ ዝም ብሎ አብሮ መተኛት፣ ማርገዝ፣ መውለድ ደስታ የለውም። መቃብሩ ላይ ቆምኩ አልቆምኩ እያየኝ ቆማለሁ። በቃ የአባቶች አባባል ነው። እሺ ጋስት ገብታችሁ አስተያየት መስጠት የምትፈልጉ ካላችሁ በዚህ ርዕስ ጉዳይ የተለየ አስተያየት ያላችሁ ካላችሁ ግቡ። ዜድ ፍላወር እየላክሽ ነበር፣ ልገቢ ነበረ ቅድም ስታክስ ያደርግ። በዚህ ርዕስ ጉዳይ አስተያየት መስጠት የምትፈልጉ ካላችሁ የተለየ አስተያየት ያላችሁ ፍላወር ላኩ። ይደገም። ኦኬ ልንገራችሁ ታሪኩ ሊደገም ካላችሁ 2 ወንድና ሴቶች በሶሻል ሚዲያ ተዋወቁ። በምን እንደሆነ አልተገለጸም። በፌስቡክ ይሁን በቲክቶክ አልተገለጸም። ተዋወቁና 3 ዓመት በፍቅር አብረው ቆዩ። ልጅቷ ለአባቷ ብቸኛ ሴት ልጅ ናት።
እና በጣም ተንከባክበው አሁን ራሱ ትልቅ ሆና ስራ የሚያደርሷትና የሚመልሳት አባቷ ነው። እና ብቸኛ ልጃቸው ስለሆነች እንደ አይናቸው ነው የሚንከባከቧት። ምንም ነገር ያለ ቤተሰብ ፍቃድ አታደርግም። ሁሉን ነገር የሚመርጡላት ምን የሚሉላት እነሱ ናቸው። እስከሱ ጋር በሶሻል ሚዲያ ተዋውቀው 3 ዓመት በፍቅር አብረው ቆይተው በስንት መከራ ነው የሚገናኙት። ቁጥጥር ስለሚበዛባት በአብዛኛው ቶሎ ቶሎ መገናኘት አይችሉም። እና አሁን አባቷ ለትዳር ስለደረሰች ለጓደኛው ልጅ ለባለውለታው ልጅ አባቷ ሊድራት ነው። እና እሷ ደግሞ እኔ ፍቅረኛ አለኝ፣ የምወደው ፍቅረኛ አለኝ፣ እሱን ነው ማግባት የምፈልገው ስትል ከዚህ ሰው ውጪ ብታገቢ መቃብሬ ላይ እንዳትቆሚ አላት አባቷ። እና ፍቅረኛዋ ነው። እኔ እናንተ ብትሆኑ ምን ታደርጋላችሁ እያለ ያለው ፍቅረኛዋ ነው። ምን ላድርግ ይዣት እንዳልጠፋ አባቷ ወልዶ ያሳደጋት አባቷ በጣም የምትወደው አባቷ መቃብሬ ላይ እንዳትቆሚ ያላት። እሺ የምታፈቅረው ሰው ቢሆን ችግር የለውም፣ እኔ ባፈቅራትም እኔ ልጎዳ እሷ ደስተኛ ትሆን ብዬ እተው ነበረ። ምን ላድርግ ያለው እሱ ነው። ምን ትላላችሁ? እሺ አንድ ሰው ገብቷል። አንድ ሰው መስመር ላይ አለ። እሺ ሀብዬ እንዴት ነሽ? በመጀመሪያ እኔ ማለት የምፈልገው እኔ አሁን ካገባችሁ ሰው ጋር አባቷ ከመረጠላት ሰው ጋር ብትሆን ነው ማስበው። ምክንያቱም ገና አትወደውም። አንደኛ ፍቅር ምንድን ነው? መላመድ ነው። ስትለምደው ያን ሰው ልትወደው ትችላለች። ሁለተኛ ደግሞ አባትሽ የሚመርጥልሽ ነገር ብዙ ጊዜ አሁን የሚያፈቅራት ሰውዬ ያገባትና ከወለደች በኋላ ሊፈታት ይችላል። አባቷም ያመጣላት ሊያገባትና ሊፈታት ይችላል። ግን ቢያንስ የአባቷን ነገር እኮ ተቀብላለች። ቢያንስ እድሜ ልኩን ያስተማራት ያገዛት መልካም ነገሯን የሚፈልግ አንድ ልጁን ማለት ነው አባቷን ነው መስማት ያለባት። ምክንያቱም ነገር ይህ የምታፈቅረው ሰውዬ 2 ልጅ 3 ልጅ ያስወልዳትና በቃሽ ብሎ ወይ ሌላ ወዶ ደግሞ አፍቅሮ ይሄዳል። ከዛ በኋላ ከሁለት ያጣጣላት ቢያንስ ይሻላል። ተመልሳ አባቷ ቤት ትገባለች። አቡ ተመልሳ አባቷ ቤት ብትገባ ከእንደገና ደግሞ ህይወት ይቀጥላል። ሌላ ሰውም ልታገባ ትችላለች። አዎ ችግሩ የቤት ችግር ነው፣ የቤት ችግር አይደለም። አንደኛ እኛ ቤተሰቦቻችን የሚመርጡልን ነገር ጥሩ ነገር ነው። ወደፊት ምን ይመጣባታል ኃላፊነት የሚወጡበትን ነገር ነው። የዘንድሮ ባል የዘንድሮ ፍቅረኛ ላፈቅሩ ይችላል። እየሰጠሽ እየተወያየን ነው። ቤተሰብ የመረጠው የሚማታ የሚጨቁን ባል የለም። ቤተሰብ መርጦ ድሮ ተደብድባ የተፋታች አለ ግን ማለት ነው ያን ያህል እንደዚህ አንቺ ይሄ የምትወደውም ልጅ እኮ ልክ ሲያገባት ደግሞ የሚደባደብ ሊሆን ይችላል፣ ሚንቃት ሊሆን ይችላል፣ ሊወዳት ይችላል። ከእንደገና ደግሞ መልሶ ካስወለዳት በኋላ ላይፋን ካበላሸው በኋላ ደግሞ ሂጂ ወደ አባት ይችላታል። የዛን ጊዜ አባቷን ተጣልቷት ከሆነ የት ነው የምትሄደው? እች ልጅ ልጆቿን ይዛ የት ነው የምትገባው? ስለዚህ የመሄጃ ጉዳይ ነው። የመሄጃ ጉዳይም ሳይሆን እኔ ማምነው አሁን ፍቅር አንዳንዴ ሄድን ሰውዬ ሁሌ መጀመሪያ እንደ እህት ነበር የተዋወቁት አይደል? እያዳመጥኩ ነበረ። ሲላመዱ ሲያወሩ ነው አይደል ወደ ፍቅር የገቡት። ተቃራኒ ሀሳብ ካለው ሰው ጋር እንትን ትያለሽ። አንቺ አወያይ ነሽ ነው እየተባልኩ ያለሁት። እኔ አወያይ ነኝ፣ ግን አወያይም መልስ የሌለው ነገር ዝም ብሎ ሽሽ ብሎ መቀበል አይደለም። ለምሳሌ አባቷ የመረጠላት እኮ ጥሩ ሊሆን ይችላል። እሷ የመረጠችው እኮ 2 አስረግዞ ጥሏት ሊሄድ ይችላል ስትል አባቷ ያመጣላት አስረግዞ ጥሏት ሊሄድ ይችላል። ስለዚህ ስናቀርብ አሳማኝ ነገር ነው ማቅረብ ያለብን። ከሷ ሀሳብ ተቃራኒ ያለው ሰው ካለ ሊያሳምናት የሚችል ሰው ካለ ተቃራኒ ሀሳብ አለኝ ብላ ነው ሙና የገባችው። ሙና አናግረኝ። እንዴት ዋላችሁ? ሰላም ለእናንተ ይሁን። እኔ ከሷ ተቃራኒ ሀሳብ ያለኝ፣ ምክንያቱም እሷ የማትወደው ሰው አባትየው የፈለገው ቢወዳት የፈለገው ቢሳሳላት ለእሷ የሚሆን ነገር የፈለገው ቢመርጥ ይሄ በእሷ ህይወት እየገባ ነው። ምክንያቱም ልጅ እያለች ተንከባክበው አሳድገውናል ቤተሰቦቻችን። እኔ አሁን ትላልቅ ልጆች አሉኝ፣ የደረሱ ልጆች እና እወዳቸዋለሁ። ለእነሱ የሚሆነውን እመርጣለሁ። ግን በትዳራቸው ግን እነሱ የሚወዱትን ነው ማግባት ያለባቸው። ምክንያቱም እኔ የመረጥኩላቸውን አስገድጄ እኔ ካላገባችሁ ሞቼ ይገኛለሁ በመቃብሬ አትቆሙ ብዬ ልጆቼን ያልሆነ ቦታ ላስገባቸው አልፈልግም። ምክንያቱም ይሄ ሰው አታውቀውም፣ አትወደውም። ግን አባቷ እኮ ያውቀዋል። አባቷ አሁን እኔ አባቴ የሚንከባከበኝ አባቴ መጥፎ ሰው ላይ ይጥለኛል አይጥለኝም? አይጥላትም። ግን እሱ ያን ሰውዬ ያንን በሶሻል ሚዲያ ያወቅኩትን ሰውዬ ተላምጀው እንዳፈቀርኩት ይሄኛውንም ሰውዬ ነገ ሲመጣ መልካም ሆኖ ላገኘው እችላለሁ። ገባሽ? አዎ። ግን እሷ የምታፈቅረው ሰው አላት። አንቺ የምትወጂው የምታፈቅሪው ሰው አለሽ።
ምንም ያህል ባፈቅረው ነገ እንደሚከዳኝ አምሹር በቃ የሆነ ሰው የሆነ ባህሪ ይኖርበታል እና ያንን ነገር እኔ ደግሞ ቤተሰብ አባቴ ብዙ ዋጋ ከፍሎልኝ ካሳደገኝ በኋላ ያልሆነ ቦታ እንደወድቅ አይፈልግም። ገባሽ? ያንን ስለማምን አባቴ የሚለኝን አንዳንዴ ባስተሳሰብም እሱ የሆነ ነገር ሳያይ መቼም እዛ ቦታ ግቢ እሳት ላይ አይጥደኝም አባቴም ቢሆን አይደለም። እና ፍቅር መላመድ ነው ብዬ ነው የማስበው። ይህን ሰውዬ ተላምጄ እንዳፈቀርኩት ነገም ደግሞ ያኛውን ሰውዬ ላፈቅረው እችላለሁ፣ ስወልድለት ልወደው እችላለሁ። ገባሽ? እኔ ያንን ነው የማስበው። አይ እኔ ግን እሷ የምትወደውን እኔ ብሆን እሷ የምትወደውን ነው ማግባት ያለባት። እውነትሽን ነው። አሁን ለምሳሌ ያ ሰው አንድ አስወልዷት ሊተዋት ይችላል። ሁለት ያም እኮ የማትወደው ሰው ነው። የፈለገው ቢያደርግላት ልትወደው ላትችል ትችላለች። ምክንያቱም እሷ የምትወደው ልብሽ አንድ ሰው ላይ ሊቀር ይችላል። እች ልጅ የምታፈቅረው ሰው አላት፣ የምትወደው ሰው አላት። አባቷን ታከብረዋለች፣ ትወደዋለች። ግን አባቷ ወይ ምርጫ እንኳን ቢሰጣት ወይ ደግሞ እሺ ይሄን ሰው ተይውና ቤት ውስጥ ቁጭ በይ እንኳን ቢላት እሱን አክብራ ኦኬ አላገባም ብላት ልትተው ትችላለች። ከፈለገች ቆማም ትቅርቅር ነው ቆማ ብትቀርስ ስትይ ነበር። ቆማ ትቅር ከፈለገች። ግን እኔ ያልፈለግኩት ሰው ግን አባቴ መርጦልኝ የምወደውን ትቼ የማላውቀውን እሱን ስለሚያውቀው እሱ ባለውለታው ስለሆነ እሱ ስለሚወደው ፍቅር ትዳርና ይሄ አባትሽ የሚወደው ኦኬ ጥሩ ሰው ሊሆን ይችላል፣ መጥፎ ላይሆን ይችላል። አንድ ጥያቄ ሙናዬ ልጠይቅሽ ይቅርታና ማለት ነው። እኛ በፊት አያቶቻችን፣ እናቶቻችን፣ አባቶቻችን ምናምን እኛ አፍቅረው ተዋደው ምናምን ነው እንዴ 80 ዓመት 60 ዓመት ምናምን እየኖሩ የነበሩት አልነበረም አይደለም? እየተላመዱ ሲሄዱ ነው እየተፋቀሩ እየተዋደዱ ብዙ ልጆች ወልደው ለቁም ነገር ምናምን የሚበቁት አይደለም? እሱ ሌላ ቴክኖሎጂ ነበር የኔ ቆንጆ። እሱ እውነትሽን ነው። አሁን የኔም አባቴን አታውቀውም ጭራሽ የሰርጓለት ነው ያየችው ስትነግረኝ። ግን እሱ ግን ሌላ ነበረ። የምትወደው ከሰው ጋር አትገናኝም፣ እንደዚህ የምታፈቅረው እንደዚህ አይነት ነገር አልነበረም። አሁን ግን ሌላ ጄኔሬሽን ውስጥ ነው ያለ ነው ልጆቻችን። አሁን ለምሳሌ እኔ ባገባሁበት እንኳን መልክ ልጄ ልታገባ አትችልም። ወንድ ልጄ እኔ ባገባሁ የሚያፈቅረውን እኔ የመረጥኩትህንን አግባ ብለው ከእሷ ጋር ላይኖር ይችላል፣ ላይሰማኝም ይችላል። እየጠቀምኩት አይደለም። ይሄ እኔ በዚህ አልስማማም። የፈለገው ነገር ቢመጣ አባቴን በፍቅር 1000 ጊዜ በወደው በትዳር ግን እሱ የመረጠልኝን አንቺ የመረጥሽውን ተዩና ይሄንን ሰው ካላገባሽ ቢለኝ እኔ አልስማማም። ይቅርታ አድርጊልኝ። በፍጹም ኔቨር። እኔ ደግሞ በአባቴ አልደራደርም። ምክንያቱም አባቴ ለእኔ መልካም ነገር እንደሚያስብ አውቃለሁ። ከእንደገና ደግሞ ነገ ያ ሰውን እኔ በወንድ ልጅ እርግጠኛ ሆኜ ምንም ያህል ባፈቅረው አልተማመንበትም። ሲቀጥል ደግሞ ያፈቀርኩት ሰው ትዳር ይሆነኛል፣ ቁም ነገር ይሆነኛል፣ ነገ የልጆች አባት ይሆናል ብዬም አላስብም። ምክንያቱም ምንም ያን ያህል ፍቅር የሆነ ሰዓት ላይ የልጅነት ፍቅረኞቻችንን ብዙ ጊዜ አናገባም። ከተለያየ ሌላ ቦታ ሄደን እግዚአብሔር የፈቀደልን ነው የምናገባው። ገባሽ? እና ያ ፍቅር ነገ ሲያበቃ አባቴ መቃብሬ ላይ እንዳትቆሚ ካለኝ ነገ ታሪክ ያበቃል ማለት ነው። ከአባቴም አልሆንም፣ ከዛ ፍቅረኛዬም አልሆንም። ሌላ በእርግጥ የተሻለ ነገር ሌላ ላገኝ እችላለሁ። እና እኔ አባቴ የሚለኝን ነው። ህይወት እኮ አንዴ ናት አይደል? ያመንኩበትን ነገር ኖሬ ብቻዬንስ ብቀር ህይወት አንዴ ናት። አባቷም ራሱ አይጨክኑበትም። ሀቡዬ የኔ ቆንጆ እህቴ አባቷ ራሱ አይጨክኑባትም። አባት ሌላ ነው። ቤተሰቦቻችን ብዙ ነገር ተብለናል፣ ብዙ ነገር ይሄ እንደዚህ። እኔ ራሴ የሚገርምሽ እኔ በቤተሰብ አግቢ ስባል አላገባም ብዬ ከሃይማኖት ተቃራኒ የሆነ ሰው አግብቼ ቤተሰቦቼ እንዳደርሽብን አለ። ግን በኋላ ወሰንኩኝ፣ አገባው፣ ተዋለድን። ከዛ በኋላ ግን ቤተሰብ አይጥልሽም፣ ቤተሰብ የሆነ ይመለሳል። ግን ህይወት አንዴ ናት። የምታፈቅሪውን ሰው ግን እኔ በፍጹም ማንም ሲሆን እህቴም ትሆን ማንም ይሁን በዛ ሰው ጫማ ላይ ሆነሽ ስታዩ ቢያፈቀረችውን ታግባ። ከዛ አባቷን ይቅርታ ትጠይቀዋለች። አባቷ ደግሞ ይቅር ይላታል የሚወዳት ከሆነ። አባትየው ራሱ እውነት የሚወዳት ከሆነ በእንደዚህ ህይወት ሊያስገድዳት አይገባም። ይሄን ካላገባሽ፣ ይሄን ካላደረግሽ ኦኬ፣ ለእሷ ጥሩ ነገር ሊያስብላት ይሆናል። ጥሩ ሀብት ሊኖረው ይችላል። ጥሩ ሀብት ፍቅር አይሆንም። በእውነት ነው የምልሽ። ቤተሰቦቻችን ብዙ ጊዜ የሚመርጡት ሀብታም የሚያስተዳድር የጥሩ ሰው ቤተሰብ ነው እንደዚህ የሚሉት ነገር አለ። ጥሩ ነው፣ ይሄ መጥፎ ነው ማለት አይደለም። ግን ቢሆንም የወደድሽውን ሰው ማግባት ማለት የማትፈልጊውን ሰው የማታውቂውን ሰው ማግባት ይሄንን የሚረዳው። ለማንኛውም ሁለታችሁን እጅግ በጣም አድርገን እናመሰግናለን። አሁን ኩናለች ለኩን ደግሞ ሌላ ሰው አስገባላታለሁ። ከነ ልዩነታችን ከሀሳብ ልዩነታችንን እንከባበራለን። ሰዲ የፈለገ ቢሆን አባቴ የመረጠልኝ ነው ማገባው ብላለች።
ሙና ደግሞ የወደድኩትን ነው ማገባው ብላለች። ሰሊ ምክንያቷ ምንድነው? በአባቴ አልደራደርም፣ አባቴ የመረጠልኝ ምንም ይሁን ምን አገባለሁ ነው። ሙና ደግሞ የምወደውን የማፈቅረውን እኔ የመረጥኩትን አግብቼ ቤተሰብ በኋላ ይቅርታ ያደርግልኛል፣ ምንም ችግር የለውም ብላለች። እናመሰግናለን ሁለታችሁንም። እኔም አመሰግናለሁ። በዚህ አጋጣሚ በጣም ነው ማከብሬሽ። የምትሰሪያቸው ሁሉ ነገር የሰው ፍቅር፣ አንቺ በጣም ሀብታም ነሽ፣ የሰው ፍቅር አለሽ፣ ሰው ይወድሻል፣ ታድለሻል። እግዚአብሔር ደግሞ ፈጣሪ ይጨምርልሽ የኔ ቆንጆ የሀገሬ ልጅ። በጣም ነው የምንወድሽ። በጣም አመሰግናለሁ። ፈጣሪ ያክብርልኝ። መልካም ቀን ሰሊና። የወቅሶ የተከራከርኩሽ ልጄ እኔ እናት ሁላችሁም መልካም ቀን። እሺ ቤተሰብ ፎሎ እያደረጋችሁ አሜንን እና የሀቢባ የህዝብ ድምጽን ፎሎ አድርጉ። የኔ ባካፕ አካውንቶቼ ናቸው። ሀቢባ የህዝብ ድምጽ ከታች ያለችው የኔ አካውንት ነው። አሜን የኔ አካውንት ነው። ፎሎ አድርጉት። እሺ ኩዊን ሀሳብሽ ምንድነው? መጀመሪያ እንደምን ዋላችሁ? እንኳን አደረሳችሁ ለሁላችሁም ተከታዮች። እኔ ሀሳቢ ምን መሰለሽ አብዬ፣ አንዳንዴ በጣም ዋይዝ ሆነን ስናስብ ጥሩ ነው። እሷ ለአባቷ የምትሰጣቸውን ፍቅር ያህል አባትየውም በዛው መልኩ ይወዷታል ብዬ አስባለሁ። ግን ደግሞ አባትየው የፈለገ ቢያሳድጓት የፈለገ ሰክሪፋይ ቢያረጉ ወደፊት አብረዋት አይኖሩም። ወደፊት ደግሞ ልጃቸው እያለቀሰች ተጎሳቁላ እየተቃጠለች ማየት አይፈልጉም። አንደኛ መጀመሪያ እሷ ጋር ነው ያለው፣ ቁጭ ብላ ከአባቷ ጋር ማውራት አለባት። እሷ ደስተኛ እንድትሆን ይፈልጋሉ የአባትየው መጀመሪያ ነገር። ሁለተኛው ነገር ደግሞ አባትየው ዴፊኒትሊ ወይ ሀብት ወይ ውጩን ያዩት፣ አብረው ኖሮ አላዩትም ያን ሰውዬ። ስለዚህ እቺ ልጅ ግን ከዚህ ከምትወደው ፍቅረኛዋ ጋር አብረው ጸባዩን እንደሚስማማ ተስማምተው ነው 3 ዓመት ሙሉ አብረው የቆዩት አይደለም። ስለዚህ የሚያዛልቃትን ነው። እኔ ብሆን እያልሽ ብታወሪ ጥሩ ነው ፕሮግራሙ። እናንተ ብትሆኑ ምን ተረከለ? እኔ ብሆን ሳይሆን የኔ ታሪክ ነው ሲጀመር፣ ታሪኬ ነው እኔ እኔ በፊት ምንድነው አሁን የልጅነት ጓደኛዬን ያገባሁት የትምህርት ቤት ጓደኛዬን። አሁን 2 ልጆች አለን አብረን ነው። ግን ምንድነው የተፈጠረው? ቤተሰብ ውስጥ እንኳን የሱ ቤተሰቦች የኔ ቤተሰቦች አይደሉም፣ የሱም ዱርዬ ነው ያበላሻታል፣ ልጃችሁን ያዟት ብለው እኛ ቤት ይመጡ ነበረ። ገባሽ? በጣም በቃ እንትን ይደረግ። ግን እኔና እሱ በፍጹም በቃ ሱስ የተባለ አይቀረውም ነበረ። በጣም በቃ ሰው የማይቀርበው ሰው የነበረ የሚባል ነገር ታውቂያለሽ። ግን እኔ ሀብታም ሆኜ ሳይሆን እንደዛ አይነት ሰው አንደርስታንድ በቃ ወድጄዋለሁ። ምንም ሊቀይረው አይችልም። እና ከዛ በኋላ ከዛ ተነስተን ነው ሰውን ሁሉ አቮይድ አድርገን ቤተሰብ ጥለን ምን ብለን ተጋብተን 2 ልጆች የወለድነው። አሁን 15 ዓመት በትዳር ነኝ። which is good እግዚአብሔር ክብሩ ይስፋ። እና ምንድነው የምለው አብረሽ የምትኖሪውን ነው። ይሄንን ሰውዬ እኮ ቢበድላት እንኳን ለተባለው ፖይንት ሊሄድ አሁን ላሳጥረውና ይሄ የመረጠችው ልጅ አብሯት የሚኖረው እሱም እኮ ነገ ተነስቶ ሊበድላት ይችላል ብላለች አንዷ እህቴ። ቢበድላትም ፍቅር ስላላቸው ይቻቻላሉ። አብዬ አባቷ ያመጣለት ሰውዬ ግን የፈለገ ባለጌ እንኳን ቢሆን እንደው ጥሩ ሰው እንኳን ቢሆን ያበሳጫታል። ቢላት ያበሳጫታል። ፍቅር የለማ። ታጠቢ ቢላት ያበሳጫታል። ወርቅ ገዝቶ ቢሰጣት ያበሳጫታል። ለምን አትወደውም? በፍቅር ግን ስትኖሪ ጸብ ራሱ ጸብ መስሎ አይታይሽም። ትሳሳያለሽ። እንዳለችው ታችን የነበረችው ልጅ እንዳለችው ይሄ ፍቅር መላመድ ብቻ አይደለም፣ ፍቅር መቻቻል ነው። ትዳር መቻቻልን ይፈልጋል፣ መላመድን አይደለም የሚፈልገው። መቻቻል አለብሽ፣ ነገሮችን ችለሽ ማለፍ። ስለዚህ ሳታፈቅሪ ደግሞ መቻል የሚባለው ነገር በፍጹም አይታሰብም። የምትወዲውን ሰው ነው የምችው። ስለዚህ እኔ እንደኔ እንደማታገባ ቁጭ ብላ ለአባትየው በደንብ ብታስረዳቸውና ጊዜ ብትሰጣቸው ዴፊኒትሊ ይቀይራሉ። ካለዛ ግን እኔ ያለ ማለት አንቺ ብትሆኚ ለአባትሽ ታስረጃቸዋለሽ እንጂ በፍጹም የማታፈቅሪውን ሰው አባትሽ ያመጣልሽን ሰው አታገቢም። በፍጹም አባትሽ መቃብሬ ላይ እንዳትቆሚ እያለሽ ምን ታደርጊያለሽ? ይኸውልሽ መጀመሪያ የሚሞተው ሰው አይታወቅም። አባቴ ትልቅ ስለሆነ እኔም ላልኖር እኮ እችላለሁ። እሱንም እነግረዋለሁኝ። ገባሽ? እኔ ስቆይ ነው መቃብር ላይ የማልቆመው አይደለ? እኔ ከዛ በፊት ብሞትስ ዋት ዱ ዩ ቲንክ ብዬ ጠይቀዋለሁ አባቴን። ምክንያቱም እኔ ከፍቅረኛ ከምወደው ሰው በላይ ህይወት የለኝም። እኔም ሟች እንደሆንኩ ነው የምነግረው። አንዳንዴም ወላጅም ስንሆን እንደ ወላጅ we do have to be selfish። አንዳንዴ የራሳችንን ግሬስ ክብር ለሚባለው ሀብት ለሚባለው ነገር ብለን የራስን ማንነታችንን ማጣት የለብንም። ይሄንን ነው የምለው አቡዬ። ሳትሽን ገብታለች። የተለየ ሀሳብ ያላት ልትወያይሽ። ኦልራይት እሺ ለምለም
ሰላማዊ እንዴት ናችሁ? አለን እንዴ ውሃ እያፈሰስሽ እንዴት ነው የምትወያየው? ውሃ ምንም አይነት ድምጽ የለም እኔ ጋር። እንደኛ ጋር አንቺ ሚውት ስታበሪ የሚወርድ ውሃ ይሰማናል። አይ ዘግቼዋለሁ፣ መጀመሪያ ነበረ። አሁን ይረብሻችኋል? እንትን ኤር ኮንዲሽን ተከፍቷል ኤሲ። ኦኬ እንደዛ ካለ ቆይ ኤርፎን ሊሆን ይችላል። ኤርፎኑን ላጥፋ ላውራችሁ። ሌላ ተቃራኒ ሀሳብ ያለው ካለ ኩዊን የምትለው እኔ የማፈቅረው ሰው ነው ማገባው። ወጣት ከሆነ ፕሮቫይደር ከሆነ እኔ የተለየ ሀሳብ ያልኩት ማለት ነው አባቴንም ሳላስቀይመው ሌሎች ሰዎችንም ሳላስቀይማቸው በመጀመሪያ አባቴ መረጠልኝን ልጅ ማውራት ነው። እሱ እዚህ ጋር ሀሳቡ ከቤተሰቡ ጋር ተመሳሳይ ነው ወይ ለኔ ፍላጎት አለው ወይ የሚለውን ነገር ከልጁ ጋር ማውራት አለብኝ። ከዛ በኋላ አስረዳዋለሁ። ካለውስ ምን ታረጋለሽ? አስረዳዋለሁ እኔ ፍላጎት እንደሌለኝ እንደማላፈቅረው የማፈቅረው ሰው እንዳለኝ ሁሉንም ነገር ነው። ተቃራኒ ከኩዊን የሚቃረን ነው ያልኩትኝ። አባቴ ይመረጠልኝን አገባለሁ የሚል ሰው ካለ አዎ አገባለሁ ብላችሁ ምክንያት ማቅረብ የምትችሉ። አሁን ለምሳሌ ኩዊን ራሷ የምታፈቅረው ሰው የምታገባበትን ምክንያት ተናግራለች፣ አቅርባለች። ሰው ልክ እንደዛው ገብታችሁ እኔ አባቴ የመረጠልኝ ነው ማገባው ለምን ያንን የሚያስረዳ ሰው ያንቺ አንድ አቡ ጫጫታ ላይ ነኝ። ኦኬ ተቃራኒ ሀሳብ ነበርሽ፣ ለዛ ነበር ኢንቫይት ያደረኩሽ። ተቃራኒ ሀሳብ ኩዊን የምትለው ያፈቀርኩትን ነው አባቴ በቀብሬ ላይ እንዳትቆሚ ቢለኝም ያፈቀርኩትን ሰው ነው ማገባው ብላ ኤክስፕሌን አድርጋለች። ሶ እኔ ያፈቀርኩት ነው ማገባው ብላለች። አባቴ የመረጠልኝ ነው ማገባው የሚል ደግሞ ሰው ይወያይ ሰው ከፈለገ ይገባ። አባቱ በሱ እንኳን አልተላማ ያው ያለውን ነገር ለማስረዳት ያከለ ያ ሀሳብ አይደለም ተቃራኒ ሀሳብ እንደዛ አደርጋለሁ ነው። አመሰግናለሁ። እሺ ተቃራኒ ሀሳብ ያለው ኦኬ ሶ አይ ቲንክ ተቃራኒ ሀሳብ ናት መሰለኝ። የትዳር መሰረቱ ፍቅር ነው ትክክል ብዬ አስባለሁ። አይ ዶንት ኖ እኔ አወያይ ስለሆንኩኝ አስተያየት መስጠት አልችልም። ኔክሲ ሰላም አብዬ ሰላም ነው እንዴት ነሽ? አለሁልሽ። አድናቂሽ ነኝ እኔማ በጣም ወድሻለሁ። አመሰግናለሁ ውዴ። እሺ እና እኔ ልላት የፈለኩት አሁን እኔ ቤተሰብ መጀመሪያ ውጭ ሳልመጣ ኢትዮጵያ ወደው ነበር። ከዛ እሱን ካልኩሎኝ አሁን እነሱ ናቸው ይሄ ጥሩ ነው አግቢ ብሎ በእነሱ ምርጫ አግብቼ ነው። በዚህ ነው ተቃራኒ ያልኩት እኮ። ኦኬ ገባኝ። አሁን በዚህ ሀሳብ አንቺ አባትሽን ይመረጠልሽ የምታገቢው ታሪኩን ከሰማሹ ወይም ታሪኩን ልድገምልሽ። ታሪኩ ሁለት ወንድና ሴቶች በሶሻል ሚዲያ ተዋወቁ። ኦኬ ተዋወቁና 3 አመት በፍቅረኝነት ቆዩ። በጣም ይዋደዳሉ። ልጅቷ ሴቷ ለቤተሰቦቿ ብቸኛ ልጅ ናት እና ቤተሰቦቿ በጣም ተቆጣጥረው ነው ያሳደጓት። በዚህ እድሜዋ እንኳን አሁን ትልቅ ሆና ስራ የሚወስዳትና የሚመልሳት አባቷ ነው። ምንም ነገር ቤተሰቦቿ ሳታስፈቅድ ማድረግ አትችልም። ከሱ ጋር ራሱ የሚገናኙት በጣም ጥቂት ሰዓት ነው የቤተሰብ ቁጥጥር ስለሚበዛባት። ከዛን አባቷ አሁን ኦልሬዲ ተምራ ጨርሳ ስራ ይዛ ስራም እያመላለሷት ነው። ስለዚህ ለትዳር ደርሰሻልና ባለውለታዬ የጓደኛዬ ልጅ ልድርሽ ነው ሲላት አባዬ እኔ ፍቅረኛ አለኝ አለች ስትለው በፍጹም እኔ ለሱ ከልጅነት ጀምሮ ቃል ገብቼለታለሁ ከሱ ውጭ የምታገቢ ከሆነ መቃብሬ ላይ እንዳትቆም ያላት አባቷ። ስለዚህ አሁን ባለ ታሪክ ሆኖ የመጣው ፍቅረኛዋ ነው። ምን ላድርግ እኔ በጣም ነው ማፈቅራት፣ እሷም እኔን በጣም ነው የምታፈቅረኝ፣ ግን አባቷ መቃብሬ ላይ እንዳትቆሚ ብለዋታል። ብዙ ለፍተው ያሳደጓት አባቷ ናቸው። ስለዚህ አባቷን ማስቀየም አትፈልግም። አባቷን ላለማስቀየም ማታፈቅረውን ሰው ልታገባ ነው። እኔ ደግሞ እንደው ቢያንስ የምታፈቅረው ቢሆን እኔ ልጎዳ ብዬ እሺ ብዬ ተዋት ነበር። ይዣት እንዳልጠፋ አባቷን ትፈራለች በጣም አባቷን ትወዳለች፣ ትፈራለች በጣም እና ምን ላድርግ ብሎ የመጣው ባለ ታሪክ ሆኖ የመጣው ወንዱ ነው። ስለዚህ አንቺ ይኸው ታሪኩን እንደገምኩልሽ። አንቺ በልጅቷ ቦታ ብትሆኚ ምንድን ነው የምታደርጊው? የኔ ህይወት ነው አብዬ። በነገራችን ላይ አንቺ ያወራሽው ያለሽው አሁን የኔ ህይወት ነው ይሄ። ምክንያቱም አሁን እኔ በጣም አፈቅሯለሁ። 3 አመት አብረን ኖረናል እዛ እያለሁ ማለት ነው። ከዛ አሁን ቤተሰቤ እዚህ መጥቼ እኛ የወደድነውን የምታገቢ ያለዚያ እኛ ጋር አትመጪም፣ ሽማግሌም አንቀበልም፣
ሲሉኝ በቃ እኔ ደግሞ እሺ እንደዛ ከሆነ ብዬ ተስማምቼ አሁን እነሱ የሰጡኝ ትዳር ነው አሁን ያለሁት። እንደኔ ህይወት ነው የዚች ትክክል ነው። አንዳንዴ ያው ቤተሰብ የሚለውን እኔ የእሷ ትክክል ብዬ ነው። አንቺ ብትሆኚ ምን ታረጊያለሽ? አንቺ አረጋለሁ የአባቴን ሰማለሁ። በጣም ጥሩ። አባትሽ ያመጣልሽን ስታገቢ ለምን እንደሆነ አስረጅን፣ አሳምኝን ለምን አሁን እኔ አሁን ማሳምነው ምሳሌ እነሱ አሁን እኛ ጋር ስትሞች አንቀርብም፣ ስትወልጂ አንመጣም፣ ብዙ ነገር ነው እያሉ ያሉ። በዛ ደግሞ እኔ ለአንድ ባሌ ብዬ ቤተሰቤ ማጣት አልፈልግም በዛ በሚለው ነው። እሺ ኩዊን ሰምተሻል? ተቃራኒ ሀሳብ ናት። ልታሳምኛት ትሞክሪያለሽ? አዎ እንዴ ይኸውልሽ አቡዬ ምን አለ መሰለሽ ሁለት ነገር ነው ያለው። አሁን መጀመሪያ ደረጃ የመጀመሪያው ስቴፕ የሚሆነው ቁጭ ብዬ ከአባቴ ጋር አወራለሁ። ይሄ ቀድሜ ሞታለሁ የሚለው አንዳንዴ አበሻ ስንሆን ሴንሲቲቭ የምንሆነው ነገር አለ። እናቴ መቃብሬ ላይ አትቁሚያ። እኛም እኮ ቀድመን ልንሞት እንችላለን። በኤጅ ሊሚት አይደለም። እኛም ሟች ልንሆን እንችላለን አይደለ? እኔ አባቴን የምጠይቀው ነገር አለ። እኔስ ብሞት እሱ ደስተኛ ነው? ይሄኛውን ፍቅረኛዬን ካጣው ሞታለሁ። እሱ ደስተኛ ሆኜ ሙቺ ይሄንን ከምታገቢ ሙቺ የሚለኝ ከሆነ ይሄ አባቴ አይደለም ማለት ነው ፎር ሾር። ምክንያቱም ለመወሰንም ይረዳሻል እንዴ አባት ሙቺ አይልሽም እንጂ እንዲሁም ያፈጥንልሻል መለያየቱን። ሲቀጥል ደግሞ ሁለተኛ ደረጃ ደግሞ እኔ አልኩሽ እኮ ትዳሬን የምፈልግ ከሆነ የሚሰምር ግንኙነት የምፈልግ ከሆነ የሚያፈቅረኝን የማፈቅረውን ነው የማገባው። ሲጀመር ሲቀጥል የመጀመሪያው ደረጃ ደግሞ ከአባቴ ጋርም መቃቃር ላይ ልንደርስ እንችላለን። ምክንያቱም አባቴ ይህን ሰውዬ ለአንቺ ብቁ ነው ብሎ ይዞልኝ ሲመጣ ያየበት ኳሊፋይ ያደረገበት ነገሮች አሉ። አንድ ብር ነው ዴፊኒትሊ፣ ሁለት ደግሞ ክብሩ ነው። የእንትና ዘር ሊሆን ይችላል እንጂ በፍቅር እኔን የሚንከባከበኝ በፍቅር ከኔ ጋር የሚስማማ መሆኑን የማውቀው እኔ ነኝ፣ አባቴ አይደለም። ገብቶሻል? ስለዚህ ከአባቴ ጋር ቁጭ ብዬ ነው የማወራው። እንዲሁም መወሰን ያቃተኝን ውሳኔ ከዛ በኋላ እንዳፈጥነው ያደረገኝልኛል የአባቴ መልስ። ይሄንን ነው የምለው አቡዬ። እሺ ምን ትያለሽ እህቴ ከላይ ያለሽ? እኔ እንግዲህ እሷ እያለች ያለችው የእሷም ያስኬዳል በአንድ በኩል ግን እኔ አሁን ብዙ ሰው እየተሰደብኩ ብዙ ጣጣ አለ። ምክንያቱም በቤተሰብ እየተመራሽ ነው እንደምታደርገው። እኔ ደግሞ በበኩል ማጣት አልፈልጉም እኮ። ስለዚህ አታፈቅሪውም ማለት ነው። መተው ከቻልሽ ዝም ብለሽ መተው ከቻልሽ ያንን ፍቅረኛሽን የ3 ዓመት ፍቅረኛሽን አታፈቅሪውም ነበር ማለት ነው በቀላሉ መተው ከቻልሽ። አዎ የስ በእኔ በኩል አታፈቅሪውም ነበረ በፊት እሱ ሲያረግልኝ ልብስ ምንም ሲገዛልኝ እኔ ወደዋለሁ። በእርግጥ ግን ያው ቤተሰብ ሀሳቡን ሲቀይረው ምንም ማድረግ ስለማልችል እስካሁን ይከፋኛል። ፍቅር አይደለም ማሪ፣ አፍቃሪ ነው መግባት ያለበት። አንቺ ጥቅም ላይ የተመሰረተ ነው። ልብስ ምናምን ሲገዛልሽ ተወጁ ነበረ። ስለዚህ ይሄ አፍቃሪ አይደለሽም አንቺ። እውነተኛ አፍቃሪ ነው በዚህ ጉዳይ አስተያየት መስጠት ያለበት፣ እውነተኛ አፍቃሪ። ምክንያቱም የእውነት ካፈቀርሽ ለመተው ይከብዳል። የእውነት ካፈቀርሽ ዝም ብለሽ አታዩም። እንዲህ ሲምፕሊ በቃ ተው አባቴ ሌላ ባል ስላመጣልኝ ሶሪ ቻው ምናምን ልትይው አትችይም የእውነት የምታፈቅሪውን ሰው። ስለዚህ እናመሰግናለን ውዴ። አቡዬ ሌላው ደግሞ ይሄ ልጁ ነው አይደል አሁን እርዳታ ምን ላርግ ብሎ የመጣው። ከዚህ በፊት ግን አሁን ለምሳሌ ላለፈ ነገር እንደዚህ የፈሰሰ ውሃ እንደሚባል ሆኖ ነው እንጂ ብዙ ጊዜ ቤተሰብ ያለው ሰው ሪሌሽንሽፕ ውስጥ ስንገባ ስቴብል መሆን አለብን። ሴትም ሆን ወድ ራሳችንን ኤዱኬት ማድረግ የራሳችንን ብር መያዝ። ለምን ሶሳይቲያችን የምንኖርበት ዓለም እንደዚህ ጀጅ ትደረጊያለሽ ባለሽ ነገር በእውቀትሽ። ስለዚህ ዝም ብሎ ስለ ልጅቷ ጥፍሯ ስላማረሽ ወይ ፀጉሯ ስላማረሽ ሳይሆን ምን ላይ ቆም ያለው የሚለውን ማስተካከል አለብሽ። ወደፊት ሰው ሊያንጓጥጥሽም ሊሰድብሽም ሊያዋርድሽም የሚችለው በማንነትሽ ነው። እሱን ደግሞ ታሸንፊያለሽ። ድሃ ሆነሽ ተወለጂ ይዳዘማተር፣ ግን ደግሞ ድሃ ሆነ መቆየት ይሄ እፍረት ነው። ገባሽ? ወጣት ሆነሽ 30-40 እስክትሆኝ ድረስ ዩጌት በቃ የራሴ የምትዩ ነገር ማቅረብ መቻል አለብሽ በዚህ ማህበረሰብ ውስጥ ስለምንኖር። ኤግዛክትሊ። ቅድም ደግሞ አንዷ እህቴ ምን አለች? አባቷ የመረጠላትን አግብታ ፍቅረኛዋን ብታገበው 2 አስረግዞ ሊተዋት ይችላል ስትል አባቷም ያመጣላትን ብታገበው 2 አስረግዞ ሊተዋት ይችላል። ከዛ እሺ ቢያንስ የዛኔ አባቷ ቤት ትገባለች አለች። ግን እቺ ሴት የራሷ ነገር ካላት አባቷ ቤት መግባት ያስፈልጋታል? አትገባም። አቡዬ የሆነ ነገር ልንገርሽ፣ በእግራቸው የቆሙ ሴቶች ዲቮርስ ውስጥ የሉም። ቢለያዩም በረኪና የሚጠጡት ከገደል ላይ የሚወረወሩት ወንድ ከዳኝ ብለው ራሳይ ላጥፋ የሚሉት የሌላቸው
በካፒታል ያልበለጸጉ በትምህርት ያላደጉ ሴቶቻችን ናቸው። ልብ ብለሽ በራስሽ ብትቆሚ የራስሽ ህይወት ተወሰነሽ ሱቅ ብትኖርሽ ራስሽ ጠንካራ ሴት ብትሆኚ መቅረቱ አያሳዝንሽም። እንዲሁም ሂሉዝ ሚ ነው የምትይው፣ ጥሎኝ ሄደ ቀረሁበት ነው የምትይው። አንቺን ደግሞ ባለሽ በትምህርትሽም ሆነ በሳንቲምሽም ሆነ በምንሽ ፈልጎ በፍቅር አፍቅሮ የሚመጣ ወንድ ደግሞ ይኖራል እኮ ወደፊት። አታጭም። ገባሽ? ብዙ ጊዜ ራስን ማጥፋት የሚባለው ነገርም ማንነትሽን መጀመሪያ የሸጥሽው ዕለት ነው። አባቴ ቤት እኔ ካገባው በኋላ ከሰል ሸጬ እኖራለሁ እንጂ ለምን ብዬ ነው አባቴ ቤት የሚሄደው? ሲጀመር እኮ እስካሁን ድረስ በቂ ምክንያት ያቀረበ የለም። ለምን ሲባል መግቢያ ስታጣ አባቷ ቤት እንድትገባ። ለምንድን ነው ሴት ልጅ መግቢያ የምታጣው? ለምን የራሷ ነገር አይኖራትም? ሴት ልጅ ዲፔንደንት። አንድ ጥያቄ ደግሞ እንድትጠይቂልኝ፣ እነዚህን ሴቶች እንድትጠይቂልኝ የምፈልገው የራሴ ጥያቄ አለ። አባቴ እሺ የሚለኝን አገባሁኝ፣ የማይወደኝን የማልወደውን ሰውዬ ውጫዊ ማንነቴን ያየ ወይ አባቴን ያየ ሰው አገባኝ። አባቴ ጊዜ አይበለውና በበነጋታው ሞተ። ምንድነው የኔ ዕጣ የሚሆነው? በአባቴም ለቅሶ ማልቀስ፣ በትዳሬም ማልቀስ። ከዛ ደግሞ የትዳርሽ ደግሞ ይሄ ያልተስተካከለ ምርጫ ለልጆችሽ ሰቀቀን፣ ለልጅ ልጆችሽ ትሩማ ነው ጥለሽ የምታልፊው። ማለት ጥሩ እናት ማለት መጀመሪያ ለልጆቿ ጥሩ አባት ብትመርጥ ናት። ዛሬ የምመርጠው ባል የነገ የልጆቼ አባት ነው። የማይወደኝን የሚሰድበኝን የሚንቀኝን ባል ብመርጥና ልጆቼ ፊት እየሰደበ እያመናጨቀ ብናድግ ልጆቼ ምን አይነት ፐርሰናሊቲ ነው የሚኖራቸው? በቃ አልኩሽ እኮ የምትቻቻይ ያልኩሽ አቡዬ፣ መቻቻል የምለው ያ ነው። ፍቅር ሲኖርሽ ነው የምትችይው። አንቺ አሁን ባለቤትሽ ምንም የማትወጂው ከሆነ ደህና ደርሽ ሲልሽ ሁሉ ያናድሻል። ስላደርኩ አይደል እንደ ቆሜ ያየኸኝ ነው የምትይው። መልስሽ የሚሆነው አትወጂውማ። በቃ አትወጂው፣ ሁሉ ነገር ያነጫንጭሻል። ፍቅር ግን ሲሆን ተለያይተሽ እንኳን እናትሽ ቤት እንኳን ሄደሽ ማደራችን ትወጂዋለሽ፣ ይናፍቅሻል። ይሄ ነው እንግዲህ የምለው እኔ። ተቃራኒ ሀሳብ አለኝ አለች አንዷ። አይ ቲንክ አባቷ የመረጠላትን ልታገባ ነው መሰለኝ። አባትየው ብር አይቶ ነው ሜቢ። ብር፣ ዝምድና፣ ውለታ ነው የሚለው ታሪኩ ላይ ውለታ ነው። ውለታ ያለበት ምን አይነት ውለታ? የሚድራት ሰውዬ አባትየው ውለታ ውሎለታል። ለዛ ውለታውን ሊመልስ ነው ልጁን የሚድርለት። ሀቡ ሰላም አለይኩም። ሰርከምስታንስ በሆነ ጊዜያዊ በሆነ ነገር ነው የተያዘው። ውለታ ማለት ያ ነው። ወይ ስራ አስገብቶታል ድሮ፣ ወይ ደግሞ የሆነ ነገር ረድቶታል፣ ወይ በሆነ ፋይናንሳል በሆነ ነገር ረድቶታል፣ ወይ ደርሶለታል በክፉ ችግሩ። ይሄ እኔን አይመለከትም፣ እንኳን ደረሰለት። እሺ ትቀጥል ልጅቷ። እንደገና ያው እኛ ኢትዮጵያኖች ታውቂያለሽ አይደለ? ቤተሰብ አንቺ ወልደው አሳድገው ምናምን እንዴት ወልደውሽ አሳድገውሽ ላይ እኔ አሁን ልጆቼን ወልጄ እያሳደግኩ ነው። እኔ ፈልጌ ወልጃቸው ሰው ግን መብት የለኝም። ነገ የፈለጉትን ዜጋ የፈለጉትን ሃይማኖት ተከታይ የፈለጉትን ቢያገቡ እኔ በእነሱ ህይወት የማዘዝ መብት የለኝም። ልክ ነው። ዴፊኒትሊ ምርጫቸው የኔ ህይወት የእነሱ ህይወት አይደለም። እናቴ የኖረችው ዘመን የኔ ዘመን አይደለም። እኔም የኖርኩት ዘመን የልጄ ዘመን አይደለም። አበላኋቸው፣ አጠጧቸው፣ አስተማርኳቸው ማለት ማንን እንደሚያገቡ የመምረጥ መብት አለኝ ማለት አይደለም። ግዴታችን ነው። ጀስት የራሳችን ግዴታ ነው። በቃ ወለድናቸው፣ ውለታ አይደለም። ለራሳችን ነው ውለታ እየዋለን ያለን። እነሱ ውለዱን ብለውና እንዲወለድናቸው እንዴ? ኧረ በፍጹም። እንደገና ፕላስ ደግሞ ዝም ብለሽ እስቲ አስቢ። ብዙ ጊዜ ሪሌሽንሽፕ ላይ ልከዳ ነው፣ ጥላይ ልትሄድ ነው። ወንዱም ሴቱም ፈሪው በራሱ ሰልፍ ኮንፊደንት የሌለው ሰው ነው። እራሱ የያዘው ነገር ባዶ የሆነ ሰው ነው። ይሄ ልጅ አሁን ኢማጂን አቡ፣ እኔ ላንቺ ነው የምጠይቅሽ። ይሄ ልጅ ትልቅ ድርጅት ቢኖረው ወይ ደግሞ ጥሩ ስራ ቢኖረው እንደገና ደግሞ ጂም የሚሄድ ሰውነቱን የሚጠብቅ ጤናውን የሚጠብቅ የሚያነብ ሰው ቢሆን በጣም ታዋቂ ቢሆን እንዴ እጁን ስመው ነው የሚድሩለት። አይፈራም ነበር፣ ራሱም እሱም አይፈራም ነበር። ጥላኝ ትሄዳለች፣ ጥላኝ አትሄድም እያለ ሁሌም ተመራጭ እንደሆነ ያውቃል። እንዴ በጣም ፈላጊ እንደሆነ ተመራጭ እንደሆነ ያውቃል። በጣም ልክ ነው። ልጅቷ ታውራ ራፊና ራፊ ያ ነው ስልክ ተደውሎባት ነበር። ለዛ ነው። እሺ እህቴ ተቃራኒ ሀሳብ ነው ያላት። ታሪኩን ልድገምልሽ ወይስ ሰምተሽዋል? አይ ሰምቼዋለሁ ውዴ። በመጀመሪያ በጣም ነው የምወድሽ ሀቡ። አመሰግናለሁ። የሴቶች ተምሳሌት ነሽ። ለሴቶች በጣም ትሟገቻለሽ። አላህ ያገዝሽ፣ አላህ ከጎንሽ ይቁም ነው የምልሽ። አመሰግናለሁ እህቴ። እሺ አባትሽ ይመረጣል እና እኔ የምለው እኔ ብሆን የአባቴን እሰማለሁኝ ነው የምልሽ። ማለት በራሴ የደረሰውን
በማስነሳት ነው ማወራው። እና እኔ መጀመሪያ አባቴ ይሄ ልጅ አይሆንሽም ምናምን ነገር ብሎኝ ነበረ እና ሳገባው እኔ ደግሞ በጣም ነው ማፈቅረው ልጁን። ለኔ ህይወቴ በዩ እና ትምህርቴ በዩ በቃ እና ሀታ እስካሁን ይወደኛል። አንድ ላይ ነው ያለነው። ልጅ ወልደናል፣ ወንድ ልጅ። እኔ በቃ አባቴ እሱ አይሆንሽም ምናምን ነገር ሲለኝ ይዘህን ጥፋ ምናምን ነገር ብዬው አንድ ላይ ነን። ቢሆንም ከደረሰብኝ ነገር አንጻር ያው አንዳንድ ነገር ሳይኖርሽ ሲቀር ብዙ ነገር ይደርስብሻል እና ቤተሰብ በቃ ልክ እንደተባለው እንደዚች ልጅ በቃ ፋዘር ሀታ እስካሁን አያወራኝም፣ እስካሁን ማለት ነው። እና በጣም ችግር ነው ምለው። እኔ ፋዘር የመረጠልኝ አገባለሁ። ምክንያቱም ፋዘር ለኔ የሚሆነውን ስለሚያውቅ ያው እንደማይጎዳኝ ስለሚያውቅ ሁሉን ነገር ለኔ ጥሩ በመመኘት ነው እሱን እንደዛ ያለውና እኔ ፋዘር የሚለውን ባገባ ምክንያትሽን አቅርቢ። ፋዘር የመረጠበትን የምታገቢበት ምክንያት ያንቺ ያሁኑ ስላልሰመረ ደስተኛ አይደለሽም በህይወትሽ አሁን ላይ? ኖ እንደዛ ማለቴ አይደለም፣ እንደዛ ማለቴ አይደለም። ፋዘር የሚለኝን ብሰማ ኖሮ ይሄ ሁሉ አይደርስብኝም ነበረ ነው። ፋዘር የመረጠልሽንም ብታገቢና እንደዛ አይነትስ ቢደርስብሽ ወደፊቱን ህይወት እኮ ማንም አያውቅም። ነገ ምን እንደሚፈጠር ማንም አያውቅም አይደል? ነገ የመረጠልኝን ባገባ ጥሩ ሰው ሊሆን ይችላል፣ ወይም እኔ የመረጥኩትን ባገባ ጥሩ ሰው፣ ማን ጥሩ ሰው ነገ ይሆናል የሚለው ነገር ማንም አያውቅም። ምክንያቱም ነገን ስለማናውቅ አይደል? ነገን አናውቅም። የነገር ማን ያውቃል? የነገር ማንም አያውቅም። ግን እኔ አሁንም ያለሁበት ደረጃ እንትን ብሎኝ ምናምን ነገር አይደለም። በቃ ታውቂያለሽ፣ ያው አንዳንድ ነገር ከቤተሰብ ሲርቅሽ ትንሽ ያስከፋሻል። ማለት በአንድ ጎንሽ በግራ ጎንሽ በጣም ትጎጃለሽ። ባልሽ ከጎንሽ ከሚያስፈልገው ነገር ሁሉ በጎንሽ ቢሆንም የሆነ ነገር ቤተሰብ የሚያስፈልግበት ታይም ላይ ይመጣል። ፋዘር ከጎንሽ በቃ ብዙ ነገር አለ ማለት ፋዘር ይሄን አያወራኝም በቃ እንዴት ነው በጣም ትጨነቂያለሽ። ማለት በቃ የሚያውቀው ያውቀዋል። ግን ፍቅርም ከምንም በላይ ፍቅር ወሳኝ ነው። ፍቅር ባይኖርም ካንዱ ሁኝ እንጂ ማሪ፣ አንቺ እኮ ያው አሁን ተቃራኒ ሀሳብ አለኝ ብለሽ ልትከራከሪ ነው ከኩዊን ጋር የገባሽው ተቃራኒ ሀሳብ። ስለዚህ አንዱን መርጠሽ ነው መያዝ ያለብሽ እንጂ እንደዚህም ፍቅርም ወሳኝ ነው እንትንም ካልሽማ ምኑን ተቃራኒ ሀሳብ ሆንሽ? አይ ፋዘር ያለኝ የምታገቢበትን ሪዝን አሳምኛት ለኩዊን። ሪዝን ከሚደርስብኝ ነገር በላይ ምንም አይደርስብኝም። ፋዘር የመረጠልኝን ሳገባ ከአሁን በኋላ ለሚመጣውም ነገር እሱ ተከራክሮ ይቆምልኛል። ለኔ የተሻለውን እሱ ያውቃል ነው እያልኩኝ ያለሁት እኔ ማለት። ዛሬ አባትሽ የመረጠል ቅድም እንዳለችው ዛሬ አባትሽ የመረጠልሽን አግብተሽ ነገ ቢሞትስ? አንድ ቀን አድረሽ አባቴ ቢሞት እሱ እንዲከራከርልሽ ነበር አባትሽ የመረጠው ነው የምታገቢው። ጥሩ ባይሆን እንኳን ባለ አባቴ ይከራከርልኛል ነው። አንቺ ለራስሽ እና ቤተሰብን አላጣማ ቤተሰብ ሙሉ ቤተሰብ አባትሽ ብቻ አይደለም። ቆይ እሺ አንቺ ብቻሽን ብቁ አይደለሽም? ቤተሰብ የሌለሽ ብቸኛ ጎዳና ላይ ራስሽን ያገኘሽ በሰባት ወይ ብቁ ሆኜ ያሳየኋቸው። ግን ቤተሰብ ያስፈልግሻል። የሆነ ሰው ይኸውልሽ በራሴ ብቁ ነኝ ብሎ የሚያስብ ሰው ባሌ ጥሩ ሰው ካልሆነ ቤተሰብ ይከራከርልኛል ማለት ቤተሰብ ከሌለኝስ? ቤተሰብ የሌለኝ ጎዳና ላይ ተወልጄ ድንገት ስነቃ ራሴን ሳቅ በ7 በ8 ዓመቴ ምናምን ራሴን ሳቅ ጎዳና ላይ ያገኘሁት ራሴን ያሳደግ ወይም ማደጎ ቤት አድጌ ከማደጎ ቤት ቀጥታ 18 ዓመት ሲሞላኝ ተለቅቄ ስራ ያስኩ ብቻዬን ቤት ተከራይቼ እምኖር እየሰራው ራሴን ማስተዳደር ሰው ብሆን ያገባሁት ባል ሲበድለኝ ተከራካሪ ማን ነው ማለት? እኔ ለራሴ ብቁ ካልሆንኩ ለራስሽ የምትከራከሪው ጠበቃ የሚያስፈልገኝ ከሆነ እኔ ብቻዬን በሁለት እግሬ አልቆምኩም ማለት ነው። ሁሌም ከኋላዬ የሚከራከርልኝ አካል ያስፈልገኛል ማለት ነው። ለምን ለራሴ አልከራከርም? አቡዬ ሌላ ደግሞ አንድ ጥያቄ ደግሞ ለሷ ደግማ አብራ እንድትመልሰው፣ ቤተሰብሽ እኮ ካገባሽ በኋላ ለአንቺ የመቆም ግዴታ የለባቸውም። ምክንያቱም እድሜ ልካቸውን አንቺ ከህፃን ከነበርሽ ጀምሮ አብረውሽ ቆመዋል፣ አሳድገውሻል፣ ለፍተዋል።
አንቺ ደግሞ ካደግሽ በኋላ አንቺ ነሽ መቆም ያለብሽ እንጂ እነሱ መቆም ውዴ አልተረዳሽኝም እኮ ነው። መቆም አለባቸውኝ አይደለም እኮ ያልኩት እኔ ቤተሰብ የሚያስፈልግሽ የሆነ ቦታ ልትበደይ ትችያለሽ ማለት ቤተሰብ የሚያስፈልግበት ታይም አለ ነው ያልኩሽ ያለሁት። እማዬ ልንገርሽ አንድ ነገር የሌላቸውን ብለሽ ጠይቂልኝ። ካንቺ ጋር ስለሆነ ክርክሩ ቤተሰብ የሌላቸውስ ምን ያደርጋሉ? ቤተሰብ የሌለው ሰው አይኖርም ውዴ። እንዴት ቤተሰብ የሌለው ሰው? አሁን ለምሳሌ ቤተሰብ የሌላቸው አሉ። ተወልደው የተጣሉ ከመንገድ ላይ ተገኝተው ማደጎ ቤት ያደጉ ቤተሰብ የሌላቸው ጎዳና ላይ ያደጉ ቤተሰብ የሌላቸው አሉ። የለም አትበይ ፕሊስ። በጣም አለ፣ ብዙ ቤተሰብ የሌለው ሰው አለ። እኛ ቤተሰብ አለን ማለት ሁሉም ሰው አለው ማለት አይደለም። እንደገና ፕላስ ደግሞ ሀቡዬ አሁን ለምሳሌ አንቺ አባትሽ አግቢ ያለሽን ነገር አግብተሽ ተሳካልሽ ማለት ለዚህ ልጅ እርዳታ ፈልጎ ለመጣው ልጅ አግባ ማለት አይደለም። ማንም ሰው ከ2 ደቂቃ በኋላ የሚፈጠረውን አይደለም ከሰከንድ የሚፈጠረውን የሚያውቅ ሰው የለም። ስለዚህ እኔ አባባሌ ምንድነው ፍቅር አላት እች ልጅ 3 ዓመት ሙሉ ዌስት ኦፍ ታይም ከዚህ ልጅ ጋር ተጠናንታ ጥሩ ሰው ነው ይወዳታል፣ ትወደዋለች። ስለዚህ እንደው በፊውቸር የአባቴ ውለታ ስላለ በብር ስለተያዘ ወይም አባቴ መርጦታል ቀልቦ ወዶታል ብዬ እማልፈልገው ህይወት ውስጥ አልገባም ነው የምልሽ። ምክንያቱም እኔ ደግሞ ስለ ብሩ አይደለም ወዲ ኩዊን ስለ ብሩ ሳይሆን ሰው የሚያስፈልግሽ በብር ብቻ አይደለም፣ በሐሳብ በሌላ ነገር ሰው በብዙ ነገር ለጎንሽ ሰው ያስፈልግሻል። ማሪ ይኸውልሽ አሁን ኩዊን በግልጽ ነው የምታስረዳው። አንቺም በግልጽ አሁን ኩዊን አባቷ የመረጠላትን የማታገባበትን ምክንያት አቅርባለች። ለምሳሌ አባቴ ባለ ታሪኳን አባቷ መቃብሬ ላይ እንዳትቆሚ ብሏታል። እኔ መረጥኩልሽን ካላገባሽ መቃብሬ ላይ እንዳትቆሚ ብሏታል። ባለ ታሪክ ሆኖ የመጣው ልጅ ደግሞ ምን ላድርግ እኔ አፈቅራታለሁ እሷም ታፈቅረኛለች፣ ግን አባቷን ትፈራለች። አባቷ ሚድራት ውለታ ለዋለለት ጓደኛው ልጅ ነው። ውለታውን በልጁ ህይወት ለመክፈል ነው አባትየው ሚድራት። እሷ ደግሞ አባቷን ትፈራለች መቃብሬ ላይ እንዳትቆሚ ስላላት። ለአባቷ ብቸኛ ልጅ ናት። በዚህ እድሜዋ እንኳን ስራ የሚወስዳትና የሚመልሳት አባቷ ነው። ስለዚህ እሱ ይዣት እንዳልጠፋ አባቷን ትፈራለች። እሺ ይሁን ታግባ እንዳልል ደግሞ እንደማታፈቅረው አውቃለሁ። እኔን ነው የምታፈቅረኝ። ደስተኛ አትሆንም የማታፈቅረውን ሰው አግብታ እንጂ እሺ ይሁን እኔ ልጎዳ እል ነበር አለ ልጁ። ምን ላድርግ? ስለዚህ አሁን አንቺ የማፈቅረውን ሰው ነው ያገባሁት እኔ አልሽ። የማፈቅረውን ሰው ነው ያገባሁት። ዛሬ ላይ ግን ይቆጨኛል አባቴ ያለኝን ባገባው አልሽ። that means you are not happy in your life right now አይደል? አንቺ ባሁን በመረጥሽ ህይወትሽ ደስተኛ አይደለሽም። ለምን ተጸጸትሽ? ለምን አባቴ የመረጠልኝን ባገባ ኖሮ አልሽ? እንዴት ሄደች? የለችም። ባለ ታሪኳ መልሷን ስጠብቂ ገስቱ ራሷን አግለላለች። ዋትሳፕሽን ይውማሪ እሺ። ለክርክር አቅም ያለው ሰው ከኩዊን ጋር የሚከራከር ሰው ተቃራኒ ሀሳብ ያለው ሰው መርጠው ማሪ አባቴ ምክንያት አስረጂ። አባትሽ የመረጠልሽን የምትመርጪበትን ምክንያት አስረጂ። ለኩዊን አስረጃት። ኩዊን ደግሞ ምላሽ ትሰጪ። በራሴ ማስበው ፍቅር መላመድ ነው፣ ከመላመድ ነው የሚመጣው ብዬ ነው ማስበው። አባቴ ደግሞ ማለት ከልጅነት ታውቂያለሽ፣ አንድ ሰው እናትና አባቱ ከልጅነቱ ነው የሚሰራበት። ህይወቴን በሙሉ ከአባት እናቴ ጋር ነው የኖርኩት። ከዛ በኋላ ነው ከ18 ዓመት ወይ ከ20 ዓመት በኋላ ነው ሌላ ሰው ምለምደው። እኔ በግሌ አባቴንና እናቴን ነው የምመርጠው። ለምን ስቆይ ፍቅር በመላመድ ነው። ይሄ ሳይት ላቭ ምናምን የሚባለውን ነገር አላምንበትም። ፍቅር ከመላመድ ይመጣል፣ አብሮ በመኖር ይመጣል። ምንም ያክል ትልቅ ሽማግሌ ሰዎች አግብተው ተላምደው ተፋቅረው ይኖራሉ። እኔ በግሌ አባቴን ነው የምመርጠው። አባቴን አልተካውም። ወንድ ብሄድ ወንድ ይተካል። ገባሽ? አባትሽን ግን ካጣሽ አባትሽን በማንም አትተኪው። እናትና አባት በማንም አይተካም። ይሄ የኔ አቋም ነው፣ የግሌ አቋም። አፕሪሺየት አሁን አንድ ጥያቄ ልጠይቅሽ ላንቺ። አሁን እኛ ኦልሬዲ ፍቅርን ፍለጋ አይደለም፣ ፍቅር በመላመድ ነው የሚመጣው፣ በአንሳት ነው የሚመጣው። ዲፔንድ ኦፍ ዳት ፐርሰን የሚይዘው ሰውዬ። እኔ አሁን በፈርስት ላቭ ላይዘኝ ይችላል። ገባሽ? አንዳንድ ሰው ደግሞ አመትም 10 ዓመትም ሊፈጅበት ይችላል ፍቅር ሊይዘው። እኔ ግን የምጠይቅሽ አንድ ጥያቄ አለኝ። ለትዳር ወደፊት አብሮ ለመኖር መላመድ ነው የሚያስፈልገው? መቻቻል ነው የሚያስፈልገው? ከሰው ጋር ለመኖር ኖ አብረሽ አንቺ በትዳር ከሰው ጋር ሳይሆን በትዳር ለመኖር
መላመድ ነው እድሜ ልክሽን መላመድ ነው የሚያስፈልገው ወይስ መቻቻል ነው አብሮ ትዳርን የሚያቆመው? ሁለቱም አንድ ላይ ተላምደሽዋል እኮ ኦልሬዲ። መላመድ ዋንስ ነው ሀፕን የሚሆነው እንጂ አሁን ለምሳሌ ከረንትሊ ሲቹዌሽን አለው ሊሚትድ ታይም አለው እንደዚህ ብለሽም መጠየቅ ትችላለሽ። የተላመዱ ሰዎች ታዲያ ለምን ከ20 ዓመት በኋላ ይፋታሉ? አዎ ደግሞ መላመድ ብቻ ደግሞ መላመድ ኢስ ላይክ ሞር ፊዚካሊ ኮምፎርቴብል የሚባለው ነው። ይሄ ማቹሪቲሽ ነው። ግን መላመድ ሊሚት ያለው ታይም ሊሚት አለው። እድሜ ልክ እኔና ባሌ 30 ዓመት አብረን ኖረናል፣ 30 ዓመት ተቻችለን ኖረናል ነው እንጂ የሚባለው 30 ዓመት ተላምደ ኖረናል አይባልም። አይደለ እንትኑ ማሪ ቆይ ሀቢባ ያለችው አሁን አንቺ ለምሳሌ የሆነ ቦይፍሬንድ አለሽ አይደለ? ያ ቦይፍሬንድ ታፈቅሪዋለሽ፣ ያፈቅርሻል፣ ትዋደጃለሽ። ከትዳር በፊት ጥያቄው ይሄ ነው አይደለ? እና አባትሽ ደግሞ ለሆነ ሰው ሊድርሽ ነው፣ ለማታውቂው ሰው ለሱ ባለውለታ ሊድርሽ ነው። ይሄ ነው ጥያቄው አይደለ? ይሄ መላመድ፣ መቻቻል፣ መፈቃቀር ምናምን አብረሽ ስትኖር የሚመጣ ነገር ነው። አብረሽ የሰው ልጅ የሰጠሽውን ነው የሚሰጥሽ። ለማለት የፈለገችው አልገባሽም? እንደዚህ ነው ለማለት የፈለገችው። የሰው ልጅ አብሮ ለመኖር መላመድ ሳይሆን የሚያስፈልገው መቻቻል ነው። የማይቻቻሉ ሰዎች ይለያያሉ አይደል? ይሄ ሜን ፖይንት ይሄ ያው መቻቻል ምናምን የሚለው ነገር ደግሞ የሚመጣው ከተጋባሽ በኋላ ነው ማሪ። አሁን እኮ እነዚህ ሰዎች እኮ ተላምደው 3 ዓመት ቆይተዋል። ታሪኩን ከሰማሽ 3 ዓመት እኮ ቆይተዋል ኦልሬዲ ተላምደው። እኔ እንደ ኤክስፒሪየንስ ልንገርሽ። እኔ ለምሳሌ ከዚህ በፊት ትዳር ነበረኝ፣ አልተቻቻልንም፣ ተፋታን፣ ተለያየው። አሁን ግን መርጬ ያገባሁን ተከባብረን ተቻችለን እንኖራለን። ይሄ መቻቻል መላመድ ምናምን የሚባለው አብረሽ ከኖርሽ በኋላ የሚመጣ ነገር ነው። ይሄ አሁን ለምሳሌ ቦይፍሬንድ ገርል ፍሬንድ ስትሆኝ እሱም ቤቱ አንቺን ቤትሽ ነው የምትኖሪው። የሆነ ታይም ነው የምታሳልፉት ውጭ ገባሽ? የሆነ ታይም አንቺ አልገባሽም ጥያቄውን። አሁን አኪንግ ታስረዳሽ። ለመፋታት ነው ወይስ ተቻችሎ ለመኖር የሚጋባው? ተቻችሎ ለመኖር ነው እንጂ እሺ የሚቻችለው ሲሆን ነው የምትችይው። በጣም አቃጥላኛለች ግን ስለምወዳት ነው የቻልኩት። እንዲህ አድርጋኛለች ግን ስለምወዳት ያለ እሷ መኖር ስለማልችል ነው የቻልኩት ሲባል ሰምተሽ ጥቂያሽ መቻል። ለማትወጁ ሰው ምንም ነገር አትችይም። ለማትወጁ ሰው አንድ ደቂቃ አትታገሹ አይደል? ስለማትወጁ አትታገሹ። ሳይዋደዱ ተጋብተው እኔ በደንብ ነው ነግርሽ። ሳይዋደዱ ተጋብተው ሳይቻቻሉ ተጋብተው ግን አብሮ መኖር አቻችሏቸው ተዋደው የሚኖሩ ሰው አታውቂም? እሱ የድሮ ሰዎች ናቸው፣ እናትና አባቶቻችን ሀያቶቻችን በድሮ ጊዜ። በዚህ ዘመን ሳይዋደድ ሳይጠናና የሚጋባ አለ ብዬ ይኸውልሽ ሊኖር ይችላል። አሁን ግን አይ ቲንክ ከመምጣትሽ አልሰማሽውም መሰለኝ አቡ ይዛልን የመጣችው ቶፒክ አለ። ዊ ስፒክ ላይክ ዲፔንድ ኦፍ ዳት ስቶሪ። ያንን ስቶሪ ይዘን ነው እነዚህ ሰዎች አሁን ሌላ ታሪክ ሳይሆን ሌላ ምሳሌ ሳይሆን የምንሰጠው ላይፍ ኢዝ ላይክ ሃፕኒንግ የሚሆን ነገር ነው። በየቀኑ አናቅም ነገ ምን እንደሚፈጠር። እኔ አሁን የመለስኩት ጥያቄ አቡ ይዛው ከመጣችው የባለ ታሪክ ተነስቼ ነው የምመልስ ያለሁት። እኔ መጀመሪያ ያልኩትን መልስ ከሰማሽ አባቴን እወደዋለሁ፣ አከብረዋለሁ። ዳዲ ጋር በጣም ነው አባቴን የማከብረው። ግን ደግሞ ቁጭ ብዬ እሱም የኔን ያህል የሚወደኝ ከሆነ ቁጭ ብዬ በመነጋገር ልፈታው ሞክራለሁ ነው ያልኩት። የመጀመሪያ ኦፕሽን ፕላን ዳስ ማይ ፕላን። እኔ ደግሞ ተመቸኝ ምንድን ተቀያለሽ ላይ አንቺ አባቴን ቁጭ ብዬ አባቴ መቃብሬ ላይ እንዳትቆሚ ሲል አባቴ ማን እኮ ቀድሞ እንደሚሞት አይታወቅም። እኔ ወይ አንተ ቀድመን ልንሞት እንችላለን። እኔ ይህንን ሰው ካላገባው እሞታለሁ ስለው ሙቺ ካለኝ አይወደኝም ማለት ነው። ተገላገልሽ ይመርጣለሁ ካለ አባቴ ይሄንን ሰው ከምታገቢ ብትሞቺ ይመርጣለሁ ካለ አባቴ አይወደኝም። ሞቴን ከመረጠ የኔን ደስታ ከማየት እንደዛ ማለታችሁም ለምሳሌ ነው የምልሽ ቤተሰቦችሽ ለአንቺ የተሻለ ነገር ነው ሁሌ ሊመርጡልሽ የሚችለው። ከምን አንግል ለምሳሌ ይኸውልሽ ልንገርሽ እኔ አሁን ከምን አንግል ነው የተሻለ? ከሀብትም ከኑሮም ከፍቅርም የተሻለ ነገር እንደሚመርጡልሽ አታምኚም? እናትና አባት ቤተሰቦች ለእኔ ደስተኛ ሆኜ እንድኖርላቸው ነው የሚፈልጉት። ቤተሰቦች ደስተኛ አሁን ለምሳሌ ነው ደስተኛ ሆኜ እንድኖር ነው የሚፈልጉት አይደለም። ደስተኛ ሆኜ እንድኖር እኛ አሁን ትልልቅ ሰዎች የሚታያቸው ነገርና እኛ የሚታየን እኔ ለምሳሌ መጀመሪያ ሳገባ እናቴ ታይ ብላኛለች። ታይ እድሜሽ ገና ነው ላይሆን ይችላል ምናምን ብላኛለች። ድርቅ ብዬ በቃ አንቺ ደስተኛ ከሆንሽ አግቢ ተባልኩኝ። የራሴን ውሳኔ ስከተል ግን እኔ ተጸጸትኩኝ ማሪ። እኔ ራሴ አንቺ ላይ ደረሰ ማለት ሁሉም ላይ ደርሳል ማለት ነው። አብዛኛው ሰው የቤተሰቡን ምክር ቢሰማ ማለት ነው ማሪ
ገደል ይገባል ብዬ አላስብም። የቤተሰቡ ምክር ሰምቶ ገደል የገባ ሰው አታውቂም? እስር ቤት ያለ ወንጀል ላይ ያለ አሁን ከማይወደው ሰው አጋግብቶ ቤተሰብ ለማስተዳደር ተገዳድሎ አሲድ ተደፍቶበት ብዙ ነገር የሆነ ታሪኮች እርቅ ከማጆሪቲ ነው ማለት ከማጆሪቲ ነው ማሰብ ያለብሽ። ማጆሪቲውን ነው ማሰብ ያለብሽ። ለምሳሌ ከማጆሪቲ ሳይፈቀር የተጋባ ማጆሪቲ አሁን ላይ ግማሹ እስር ቤት ነው፣ ግማሹ መቃብር ውስጥ ነው። ሳይዝን ተራቱ ራሱ እኮ አለው። ተራቱ ራሱ አሁን ብዙ ሰዎች የሚያፈቅሩትን ትተው የማያፈቅሩትን አግብተው እየኖሩም አሉ። ማርጌ ያ ትክክል። ስለዚህ አንቺ እንደ አንቺ ሀሳብ የማላፈቅረውን አባቴ ይመረጣልኝን አገባለሁ ብለሻል። ማብራሪያው ልስጥሽ ለምን አባቴን እንደመረጥኩኝ አስረጂ። ባል ብታገቢ የፈለገ ብትወጁ ብታፈቅሪው ምናምን የሆነ ቀን ይሞትና ሌላ ሰው ማግባት ትችያለሽ። ሌላ ህይወትሽ ውስጥ የፈለገ ብታፈቅሪው ብትወጁ የሆነ ቀን ተጣልተሽ መለያየት ትችያለሽ። የሆነ ቀን ትለያያለሽ፣ ሌላ ሰው ትመርጫለሽ። አባትና እናት ግን መተኪያ የላቸውም ማሪ። ከህይወትሽ አንዴ ከወጡ በኋላ ሌላ እናቴ ሌላ አባቴ ብለሽ የምትመርጪው አማራጭ የለሽ። አባቴ ይመረጠልኝና አግብቼ በነጋታው አባቴ ቢሞትስ እድሜ ልኬን የማልወደው ነው። አልጸጸትም። የማልጸጸተው ለምን ትፈልጊያለሽ? አባቴ ነው። አባትሽ ነው። መፋቅ አትችይም። ከህይወትሽ ውስጥ ውጣ ብለሽ ማለት አትችይም። ስለዚህ እኔ ብሆን ይሄን እናደርጋለሁ በይ። እኔ ብሆን አሁን እኔ ብሆን ሁሌ የማደርገው ምንድነው? አባቴን እመርጣለሁ። አባቴን መምረጥ አይደለም ሪም፣ ይኸውልሽ ስታስረጂ፣ ይኸውልሽ እንደ ትልቅ ሰው ስናወራ እኔ ብሆን ታሪኩ ምን መሰለሽ ጉዳዩ እናንተ ብትሆኑ ምን ታደርጋላችሁ ነው። እኔ ብሆን አባቴ ይመረጠልኝን አገባለሁ። ምክንያቱም አባቴን ማጣት ስለማልፈልግ ያልሻል። ከዛ እሺ ዛሬ አባትሽ ይመረጠልሽን አግብተሽ በነጋታው አባትሽ ቢሞትስ? አንድ ቀን ሳትሞት ከሰውዬ ጋር አባትሽ ቢሞት ኦልሬዲ አባትሽ ይመረጠልሽን አግብተሽ እድሜ ልክሽን ደስተኛ ሳትሆኚ ትኖሪያለሽ ወይ ነው ጥያቄ። ስለዚህ ደግሞ አጫመት እሺ ማሪ፣ አሁን በዚህ አንቺ እንዳስረዳሽው ሳስረዳ አባቴ መረጠልኝን ባገባ እና አባቴ በማግስቱ ቢሞት አይጸጽተኝም። አልጸጸትም ስላደረኩት። ኦኬ። ስለዚህ እድሜ ልክሽን የአባትሽን ቃል ለማክበር ያለ ደስታ ትኖሪያለሽ። ልጆችሽን ወደዚህ ምድር ደስተኛ ሳትሆኚ አምጥተሻቸው እነሱም ጭቅጭቅ ሐዘን እያዩ ከማትወጁ ሰው ጋር ልጆቹ አንቺ የምትመርጭላቸውን ባለ ማግባት ወደፊት እያስተማርሻቸው እንደዛ ይሆናል። እኔ ደግሞ ማርዬ ማለት ነው ሀውዬ ይቅርታ ማብራሪያ መስጠት ይችላል። በዚህ ሀሳብ የሚስማማ ሁሉ ነገር ልጁን በራሱ ምርጫ የሚድር ነው። በዚህ ተስማማላችሁ አይደል? ለምን እንደዛ? አሁን ለምሳሌ እኔ ነው የምልሽ እኔ ለምሳሌ ልክ ኑረዲን አሚን እንደዛ ሆነና እኔ እንደዛ ሆናለሁ ማለት አይደለም። ግን አባቴ እንደዛ አይነት ሲቹዌሽን ውስጥ ካቀረበኝ የምመርጠው እሱን ነው። እንደዚህ አይነት ሲቹዌሽን ግን ሁሌ ደግሞ እንደዚህ ሆኖ የተጋባ ሰው ይፋታል ወይ ይጣላል ወይ ምናምን ማለት አይደለም። ተፋቅሮም የተጋባ ሊጣላ ይችላል። እሺ፣ ስለዚህ አንቺ ያመንሽበትን ነገር ልጆችሽ ላይም ተገብሪዋለሽ። ነገ ሴት ልጅሽን አንቺ የመረጥሽላትን ነው የምታገባው እንጂ እሷ የመምረጥ መብት የላትም። እንደዛ ማለት ደግሞ እኔና አባቴ አንድ አይነት አስተሳሰብ ላይኖረን ይችላል። አባቴ ያሰበውን ሁሌም ባለሽ ጄኔሬሽን ልክ ነው የምታስቢው። እኛ በዚህ ጄኔሬሽን የተሰጠንን እናስባለን። አባቶቻችን ደግሞ በእነሱ ጄኔሬሽን ያለውን አስተሳሰብ ያስባሉ እኮ። ዛት ዘሪዝን እኮ እኔ አባቴ ድሮ ልጅህን ለልጅ የተባለውን ነገር አልፈቅድም ምን ያልኩት አሁን ራሴ ላይ ለዛ ነው። አም ዲፍረንት ዛን ጄኔሬሽን ከአባቴ። ሁለተኛ ደግሞ እንዳለችው ኪዩ ነው አባትሽ መቃብሬ ላይ እንዳትቆሚ ከሚል። እሺ ሪሚዬ ልንገርሽ፣ ዶንት ጌት ሚ ሮንግ። እኔ አባቴ አሳድጎኛል። ላይክ እኔ ሞርዛን አሁን አባቴ በህይወት የለም፣ ግን ደግሞ አሁን ዶ ኤኒቲንግ እሱ የሚለውን ነገር ለማድረግ ግን አንድ ጥያቄ ልጠይቅሽ። አንቺን አንድ ጥያቄ የምጠይቅሽ ነገር አለ። እኔ መጀመሪያ ቶፒኩን ይዛው ስትመጣቡ ያልኩት ነገር እናወራለን ከአባቴ ጋር ነው ያልኩት። ኤግዛክትሊ አባቴ የሚወደኝ ሰው ያ ለእኔ ፊውቸር የሚያስበው አባቴ ከሆነ የኔንም ሲቹዌሽን ሊረዳልኝ ይገባል። የሚረዳ አባት ነው የሚኖረኝ። እሱ መቃብሬ ላይ አቆሜም ካለኝ እኔም ያለ ፍቅር መቆም አልችልም። አባቴ ደስተኛ ሆኜ እንድታየኝ አትፈልግም ወይ ብዬ ጠይቀዋለሁ። አልፈልግም ምን ያልኩሽን ብቻ አግቢ ካለ ይሄ አባቴ አይወደኝም ማለት ነው። ክብር የሚያስበልጠው ነገር አለ ወይ ብር የሚያስበልጠው ነገር አለ። ሁለተኛው ነገር ደግሞ ቅድም አባት ብዙ ጊዜ ማጆሪቲው አይሳሳትም። ቤተሰብ ላንቺ የሚመጥን ላንቺ ፍቅር የሚመች ብለሻል አይደለም። ቤተሰብ ለኔ ክብር ወይም ለራሳቸው ክብር ወይም ደግሞ ፋይናንሻሊ ወይም ደግሞ የእንትና ልጅ አገባ ለመባል የሚያደርጉት ነገር ነው እንጂ በፍጹም ቤተሰብ ለልጁ በፍቅር ይጣመራል ብሎ ሰው አይመርጥም። ፍቅርማ
ቴስት ያረጋት ሴት እኮ አለች። 3 ዓመት ከሴት ጋር ተዋደድን እኮ ብለዋል ታሪኩ ባለታሪኩ። በትክክል የሚወዱ ቤተሰብ ያ እንደዛ ነው። በትክክል እኔ አሁን ማሪ እሷ ጥያቄ ስለሚጠፋብኝ አንዴ ከስር ልመልስላት የኔ ፍቅር ሳይጠፋብኝ አሁን ምን አልሽ? አለመስማት ተነጋግራችሁ ኪዩና ተነጋግራችሁ ስላልተስማማችሁ እኮ ነው አይደለ? መቃብሬ ላይ እንዳደርሽ ያለሽ ሳትነጋገሪ መጀመሪያ ባለታሪኩ ሞደው እንዳላት ሲናገር አባትየው መጣ። አልሰማችም? ማሪም ታሪኩ ልንገራት። አባትየው መታ እሷ አባትየው መተው አሁን ለትዳር ደርሰሻል ልድርሽ ነው ለጓደኛዬ ልጅ ሲላት እሷ አባቴ እኔ እኮ የ3 ዓመት ፍቅረኛ አለኝ በሶሻል ሚዲያ የተዋወቅኩትኝ እና በጣም እወደዋለሁ ስትለው እኔ ካመጣሁልሽ ወንድ ውጪ ብታገቢ ከማታውቀው ወንድ ማለት ነው። እኔ ካመጣሁልሽ ከባለውለታዬ ከጓደኛዬ ልጅ ውጪ ብታገቢ መቃብሬ ላይ እንዳትቆሚ ያላት አባቷ። ይሄ ማለት በሁለታቸው መሀል ኮንቨርሴሽን አለ ማለት ነው አይደል ማሪ? ኖት ዲፕ እኔ አሁን ያልኩት ኢቨን ዲፕ እንኳን ይኸውልሽ ኢቨን ዲፕ ተነጋግረው ዲፕ ኮንቨርሴሽን አድርገው ማሳወቅ አለባት ልጅቷ። አንዴ ለጀርስ አሁን እኔና አንቺ እያወራን ኮንቨርሴሽን አድርገን እንደው በጣም ብንስማማ ብንከራከር ምናምን ተነጋግረን አለመስማማት ደረጃ ከደረሰን እኔ የአባቴን ሳይድ ነው የሚይዘው ያልኩሽ ለዚህ ነው። አለመስማማት ለምሳሌ አስረዳሁት ያ ነገር እሱ ውስጥ የማይገባ ከሆነ ዘሪዝን የማይገባው ዘሪዝኑ ለምሳሌ ነው የምልሽ ከሚታየው አንግል በሀብቱን ደረጃ የሚታየው አንግል ኢስ ጀስት ሰልፊሽነስ ነው የሚታየኝ። እኔ አባቴ የዛን ሰው ውለታና ይሄ ላይክ ብድር መመላለሻ አርጎኛል ማለት ነው። ወረባው ማሃፒነስ ትክክል ነኝ ካልኩኝ እኔ አባቴ ትክክል ነው ካልኩኝ ከአባቴ ተምሬ እኔም ትክክል መሆን ነው የምፈልገው። እኔም እንደ አባቴ ትክክል መሆን ፈልጋለሁ። ስለዚህ አባቴ ትክክል ነው። እኔ ሴት ልጁ እያዘንኩ የማልወደው ሰው ቤት እንድገባ ይፈልጋል፣ የማልወደውን ሰው እንዳገባ ይፈልጋል። ለምን? የእሱን የጓደኛውን ውለታ ለመመለስ በእኔ በልጁ ህይወት ውለታውን ብድሩን እየከፈለ ነው። የማልወደውን ሰው ሄጄ ከማላቀው ከማላፈቅረው ለምን በዛ አንግል ብቻ ታይዋለሽ ማሪ? ሄጄ አባቴን ለማስደሰት እሱ ደስተኛ እንዲሆን እሱ ውለታውን ብድሩን ለጓደኛው እንዲመልስ አንገቴን ደፍቼ ገብቼ የማልወደው ሰው ቤት እኖራለሁ። እድሜ ልኬን እያለቀስኩ እያዘንኩ እኖራለሁ። እድሜ ልክሽን ለምን ታለቅሻለሽ ማሪ? የኔ ደስታ እድሜ ልክሽን ማልቀስ እኮ አይጠበቅብሽም። ህይወትሽን የምትሰሪው አሁን ለምሳሌ አንድ ጠንካራ ሴት ከሆነች ልንገርሽ አይደለም ለምሳሌ ነው የምልሽ አሁን በአሁንም ዘመን ስላለ ነው የምልሽ በሳምንት ተዋውቀው ሰዎች ይጋባሉ። ትዳርሽን እኮ የምትሰሪው አንቺ ነሽ። ባለቤት ራሳቸው መርጠው ነው። ምክንያቱም ህይወታችን የኛ ናት እኮ ፈጣሪ ሲፈጥረን እኮ አንዴ ላስረዳሽ አቡዬ መምረጥ መብት እያለኝ አባቴ ስላበላኝ ስላጠጣኝ የትምህርት ቤት ስለከፈለልኝ ብቻ አብሬ ምተኛውን የልጆቼን አባት የወደፊት የልጆቼን አባት ትዳራችንን እኛ እንደምንገነባው አታውቂም ማሬ? አባቴ የወደፊት የልጆቼን የወደፊት አባት የመምረጥ መብት ካለው ይሄ የልጆቼንም መብት እየነፈኩ ነው። ለምን እኔ ያልመረጥኩላቸውም አባታቸውን አባቴን ይመረጣላቸው። ገብቶሻል? እኔ አንዴ ላውራ ማሪ፣ ከዛ ካልተረዳሽኝ ያልተረዳሽኝ መንገድ እነግርሻለሁ። እሺ ትዳራችንን እኔ ማምነው በራሴ ትዳርሽን የምትሰሪው አንቺ ነሽ። ትክክል። የዛሬ 10 ዓመት ያገኘሽውን ሰው ትናንትና ምጣት ያገኘሽውን ሰው ልክ አብረሽ ስትኖሪ አዲስ ህይወት ነው። ሶ አንቺ የምትሰጪውን ነገር ነው ያ ሰው የሚሰጥሽ። ሪምዬ ፕሊስ አሁን ከባለታሪኩ ተነስተሽ ሪም ካከበርሽ ያከብርሻል፣ ካከበርሽው ያከብርሻል፣ ከወደድሽ ይወድሻል። የምትሰጪውን ነገር ነው የሰው ልጅ የሚሰጥሽ። ያከበርሽው ሁሉ ግን ያከብርሻል። አንቺ እያከበርሽ ነው ያከብርሽ። አማሪ አሁን እኮ አንቺ አፍቅረሽ ተጋብተሽ እኮ ይልሽ እንገርሽ አፍቅረሽ ተጋብተሽ እኮ ካልተከባበራችሁ እኮ ትለያያለሽ። ኤግዛክትሊ እሱ ትክክል። ስለዚህ አባቴ የመረጠልኝ ካላከበረኝ እኮ የመፍታት መብት አለኝ። እሺ 3 ዓመት ያፈቀርሽውስ 3 ዓመት ያፈቀርሽው ምን ታረጊዋለሽ? 3 ዓመት አንድ ነገር ልንገርሽ ጂኒ አንዴ እኔ 3 ዓመት ያፈቀርኩትንም እኮ ካልተስማማሁ እፋታለሁ። የአባቴን መርጬ እኮ ካላፈቀረኝ ካላከበረኝም እኮ ይቀራል። ሙሉ ህይወት አንዴ አዳምጪኝ ልንገርሽ። በጥያቄዋ ሀቡ ባመጣችሁ ከሆነ ምን ልነግርሽ ነው? አንደኛ ዘመኑ ይወስነዋል። በእናቶቻችን በአባቶቻችን ዘመን እውነትሽ ነው ቤተሰብ ያመጣው ነው ደስ የሚለው። ግን በእኛ ዘመን አሁን በሰጠችው ሀቡ ግን ምን ልነግርሽ፣ አባትና እናት ማክበር አለበት። ትክክል ነሽ። ግን ልጁ የምታገቢው ከአንቺ ነው የሚኖረው፣ ከአባትሽ አይደለም። አባትሽ በሳምንት አንዴ ነው ከመጣ፣ እሱም ከቻለ ነው። የምትኖሪው ከሱ ነው። ሁለተኛ ደግሞ ያ ባልሽ
አንቺና ባልሽ በምታመጪው ልጆች ይመጣሉ እና አባትሽ እንዲደሰት ብለሽ ለምሳሌ አንድ ሰከራማ ማይረባ ባል አግብተሽ አይ አባቴ ቃል ስለገባ ብለሽ ካገባሽ ህይወት የምትወልጃቸው ህይወት እየተጫወትሽ ነው ማለት ነው። አባትሽ ምን እያደረግሽ ነው ማለት ነው? ላለፈ አባትሽ ኑሮዋል ከሚስቱ ጋር ቆንጆ ሆኖ ላንቺ ወልዶ ለመምረጥ ልጆቹ እኔ መርጣለሁ እስከሚል ደርሰዋል። አንቺ ግን በማን ህይወት እየተጫወትሽ ነው መሰለሽ? በልጆችሽ ማለት ነው። እውነትሽ ነው። ራስሽ አምጥተሽም ባል ሊክድሽ ይችላል። ትዳር እድል ነው አንደኛ ማለት ወይ ይሳካል ወይ አይሳካል። በአባት ይምጣ ራስሽ አምጪው። ግን የምነግርሽ ትዳር ራስሽ ነው መምረጥ ያለብሽ። ለምን መሰለሽ? አንቺ ነው የምትኖሪው ከሱ ሁሌ የምትኖሪው አንቺ ብቻ ነሽ። ወላጆችሽ ከመጡ በሳምንት አንድ ጊዜ ነው አንደኛ። ሁለተኛ አስተሳሰባችን እኔና አባቴ አንድ አይደለም። ለምን ብቲ እኔ በ22 ደርሰናል። 22 ክፍለ ዘመን ሰንቸሪ ያለሁ አስተሳሰብና አባቴ እናቴ ለአባቴ ትፈራው ነበር፣ ታከብረው ነበር፣ እቤት ነው የምትጠብቀው። በአሁኑ ሰዓት ግን እሰራለሁ፣ እኩል ከሱ ነው የምሰራው። ሁሉ አብረን እኩል ሆነን ስለሆንን የተለያየ ዘመን ነው ያለ ነው። ስለዚህ እኔ አንደኛ ዘመን እላለሁ። ሀቡ ባመጣችው ግን እኔ ስህተት ነው ነው የምለው ማለት ስህተት የምለው አባቷን ሊመርጥላት ብላ ለአባቷ ብላ አባትህ አክብር አለ እንጂ ትዳር ላይ ደግሞ የቁርአን ደግሞ እናንተ ንገሩ መጽሐፍ ቅዱስ ምን ይላል? ባል አባትና እናት ይተዋል ከሚስቱ ይጣበቃል ነው የሚለው። ለምን አብረው ነው የሚኖሩ? ስለዚህ ሁለት ነው የምትጎጁ። ለአባትሽ ልታስተስች ልጆችሽ ህይወትሽ ሁለት ህይወት ይበላሻል። ለአንድ ለአባትሽ ለቆንጆ ከሚስቱ ጋር ልሆነረ ብለሽ አክብሪው። አባትሽ ግን በባልሽ ውሳኔ ያንቺ ውሳኔ ይሁን ነው ብለው ለምን ከወላጆችሽ አይደሉም? አንድ ጥያቄ ልጠይቅሽ። አሁን ሀቡዬ ስታስረዳኝ ምን አለች መሰለሽ? ሁለት ሰዎች አሉ። አንዱ አባትሽ የመረጠው፣ አንዱ ደግሞ ፍቅረኛሽ ነው። ገባሽ? እኔ በራሴ በግሌ ማምነው ነው የምልሽ። ያፈቀርኩትንም አገባሁት፣ አባቴ የመጣልኝንም አገባሁት። ኑሯችን የሚጀምረው ትዳሩን ሀብለን ከጀመርንበት ቀን ጀምሮ ነው። በዛ ስለማመን ሰው የሰጠውን ነው። ለዛ ነው ሀቡዬ ቅድም ሰው የሰጠውን ነው የሚሰጥሽም ያልኩሽ ለዛ ነው። ገባሽ? ይሄ ካልፈለግሽው እኮ ይሄኛውን ሰው ለምን በልጆችሽ ህይወት ትጫወሻለሽ? አባቴም ያመጣውን ሰርች ማለት ሁለታችንም ተከባብረን መኖር ማንችል ከሆነ መፋታት የሚባል እንትን አለ። እዚህ ጋርም ደግሞ ፍቅረኛዬን ማጉቼ እኮ ልንስማማ እንችላለን፣ ልንፋታ እንችላለን። ሁለታችንም የኛ ምርጫ ነው። ግን ስንመርጥ ምርጫችን የራሳችን ነው። እኔ አሁን አንቺ ለምሳሌ የፈለገ ብታሰፈሰብ የፈለገ ብታፈቅሩ ወደ ትዳር ሲሄዱ አንድ ሰው በፍቅረኝነት ተጠናንቶ ተግባብቶ ነው አይደል አንድ ቤት ገብቶ አብሮ መኖር የሚጀምረው። የማላውቀውን ሰው አባቴ ያመረጠልኝን ሰው ሄጄ ሳገባና አብሬ መኖር ካቃተኝ መጥፎ ሆኖ ካገኘሁትና ከተፋታው ጸጸት አለው። ለምን? የኔ ምርጫ አይደለም፣ ሰውን የመረጠልኝ አባቴን የመረጠልኝ። በራስሽ ውሳኔ የምታደርጊው ነገር ሲከሽፍ አትጸጸችም። ቢኮዝ አንቺ ነሽ የህይወትሽ ባለቤት፣ አንቺ ነሽ የመረጥሽው፣ አንቺ ነሽ የወሰንሽው። ድጋሚ ትሞክሪያለሽ፣ አሁንም ቢሳሳት ድጋሚ ትሞክሪያለሽ። ቢኮዝ ዚስ ኢዝ ዩር ኦን ላይፍ። ህይወትሽ ያንቺ ስለሆነ አንቺ የመምረጥ መብት አለሽ። ራስሽ በመረጥሽው ነገር አትጸጸችም። ሰዎች በመረጡልሽ ነገር ግን ሁልጊዜም ባይሳካ ትጸጸቻለሽ። ሰዎች ናቸው የመረጡልሽ። እኔ የመረጥኩት ቢሆን ኖሮ ትያለሽ። ራስሽ የመረጥሽው ግን ሲከሽፍ ሰዎች የመረጡልኝ ቢሆን ኖሮ አትይም። ቢካዝ ያንቺ ህይወት ነው። ማንም ተወቃሽ አይኖርም እዛ ጋር ሲከሽፍ። አንቺ የመረጥሽው ነገር ሲበላሽ በህይወትሽ ራስሽ የመረጥሽው አንቺ ወሰንሽው ውሳኔ ሲከሽፍ ሲበላሽ ተወቃሽ አካል የለም። ይሄ ነገር ግን ባይሳካ እድሜ ልክሽ አባትሽን ትወቅሻለሽ። አንድ ልጅ ወይ ወልደሽ ብትለያይ ስለ ልጅሽ አባት በተጠየቅሽ ቁጥር አባቴ ነው እዚህ ውስጥ የከተተኝ፣ እኔ መርጬው አይደለም፣ እኔ ወድጄው አይደለም፣ እኔ ፈልጌው አይደለም፣ አባቴ ነው እዚህ ውስጥ የከተተኝ። አንተ ያላባት ይሄ ማለት ደግሞ ከወቀሳ ጋር እያገናኘሽ ነው። ገባሻ? ያፈቀርሽውንም ብትለያይ ወይኔ ይሄ ሰው ማለትሽ አይቀርም። ማን ይወቀሳል? ራስሽ መርጠሽ ራስሽን ትወቅሻለሽ ነው። ግን ራስሽ መርጠሽ አሁን አንጻር ደግሞ ስታዩ ነው እሺ፣ ምርጫሽን ትወቅሻለሽ። እኔ በምን አምናለሁ መሰለሽ? ይሄ ላይመለከተን ይችላል። እኔ አወያይ ነኝ አልመልስም። እኔ ሪም በዛው እንድትመልሰው ሁለት ጥያቄ ልጠይቃት። አንደኛ መጀመሪያ ደረጃ እኔ አሁን ለምሳሌ ያንቺን አይዲያ የምደግፈው እንደው ላይክ 28% የምደግፈው ያንቺን መቼ ቢሆን ነበር መሰለሽ? የራሴ 3 ዓመት ያፈቀርኩት ሰው እዚህ ጋር ባይኖር ኖሮ እንደ ፈርስት ሻት አባቴ የሆነ ባል ቢያመጣልኝ
አባቴ ለማስደሰት የለኝማ እዚህ ጋር ሌላ ሰው ገብቼ ሞክራለሁ። ካልተመቸኝ ተዋለሁ፣ ከተመቸኝ ተዋለሁ፣ አብሬው እኖራለሁ። ግን ደግሞ ሌላው ጥያቄ የምጠይቅሽ ራስን ብሌም ማድረግ ይሻላል። በራስሽ ፈቃድ ወስደሽ የተሳሳትሽው ስህተት ብዙም አይጎዳም፣ ሰው ፑሽ አድርጎሽ እንደተሳሳትሽው ስህተት። እሺ አባትሽ ፌል ያደረገ ባል ሰጦሽ፣ ከዛ በኋላ አባትሽም ደስተኛ ሆነም አንቺም ደስተኛ፣ አንቺም አባትሽን እየጠላሽ ነው የምትመጪው። እሳቸው ነው ገፍትረው ያስገቡሽ እዚህ ነገር። እሺ እኔ አንድ ጥያቄ ብቻ ልንገርሽ። ለምንድን ነው ባላችሁ ብቻ መጥፋቱን የምታምኑት? አባትሽም እኮ ነገ ጠዋት ክልትው ቢልና ሳትስማሙ ቢቀር ራሱ እኮ በጣም የእግር እሳት ነው የሚሆንብሽ። ምን አለ አባቴ እንዴ ብትፋቸው ከዚህ ሰውዬ ጋር አሁን ተፋቅረሽ ከገባሽው ሰውዬ ጋር ብትዘፈች ብትመጣ። እሺ አባቴ ለምንድን ነው የሚወደኝ ከሆነ ወደ እኔ ሀሳብ ሊመጣ የማይችለው? እቺ መልሽልኝ። እኔ ግን ሪዝን አለኝ ወደ አባቴ ጋር ልሽ እኔ ደግሞ እያልኩሽ ያለሁት ነገር አሁን እኛ ስናወራ ስለ ባልየው ነው ያው አባትሽ በጣም ብዙ ኢንቨስት አድርጎ ያሳደገሽ አባትሽ ደግሞ ብታጨው ከዛ የበለጠ ግርሳት ይሆንብሻል። አዎ ግን ልንገርሽ አይደል አባቴ ደግሞ ይኸውልሽ አባቴ አሁን የሚጎዳው ነገር ነገር ልንገርሽ እንዴ ለምን አይጎዳም? ነገርሽ አንቺ ምን ይጎዳል? ይኸውልሽ ምን ይጎዳል? አባትሽ ነው የምልሽ። ሃይለን አንዴ ታውራለኝ። ይኸውልሽ ባንቺ ላይ እድሜ ልኩን ኢንቨስት አድርጎ እድሜ ልኩን በቃ አንድ አባት ምን እንዴት አድርጎ የኢትዮጵያ አባት ልጁን እንደሚያሳድግ ታውቂያለሽ? አዎ አይ ማዘር ባይ ዘ ዌይ እንደዛ ኢንቨስት አድርጎብሽ ይኸውልሽ ኢንቨስት አድርጎብሽ በሆነ ሰዓት አንቺ መረጥሽ ህይወትሽን ሄድሽ አባትሽ እንዳደርሽ በሬሳ ይላልሽ ቢሞት የአባትሽም እኮ ጸጸተ ለሚፊኒሽ እኔ አሁን ሪሚ አያም ማዘር አይደለ አሁን አባትሽ ኢንቨስት አድርጎሻል እድሜ ልክሽን ላልሽበት ጥያቄ መልስ ሲጀመር እኔ እናት ነኝ። ሰዓታችሁ እያለቀ ነው። ሚሚ ተቃራኒ ሀሳብ ነው ያለሽ። እቺን ብቻ ልበላትና ልውጣ። ምክንያቱም እኔ አሁን አባትሽ ኢንቨስት እንዳደረገብሽ ጭራሽ ማሰብ የለበትም። ምክንያቱም እሱ ነው መርጦ ያመጣኝ እዚህ ምድር ላይ። እኔም እናት ነኝ። ልጆችን ሳመጣ ለራሴ ብዬ እንጂ ማሳድጋቸው ለነሱ ብዬ አይደለም ማሳድጋቸው። ይሄ ሪስፖንሲቢሊቲ ነው፣ የራሴ ሪስፖንሲቢሊቲ። ሁለተኛ ነገር ደግሞ አባቴ ነገ ቢሞት የኔ ሀዘን እኮ እሱ እጅ ላይ ነው ያለው መርጦኝ እሱ እኔ ሪዝኔ ብዬ የምነግርሽ አሁን እሱ የመረጠልኝ ማለት ነው። እናንተ ሜን ፖይንት እያደረጋችሁ ያላችሁት ምን ነው ታውቂያለሽ? ባልሽ ነው እዚህ ጋር አባትሽ ቢሞት አባትሽ እኔ እንደኔ ነው የምልሽ። ሁሉም ሰው አሁን ሀሩን ቅድም አስተያየት ስትሰጥ አንቺ ማስተያየት ስትሰጪ ባልሽ ከባልሽ ጋር ብትለያይ የማይሆን ህይወት እዚህ ጋር ደግሞ እኔና ባሌ ኖረን አፍቅሬው አግብቼው ብንለያይና ከአባቴ ጋር ካልሽ አባቴ ቢሞት በቃ ምርጫሽ ነው ታያለሽ። ግን አባትሽ ታያለሽ እማዬ እኔ እኮ የምልሽ ምንድነው አባቴ የሚቀርበት የሚቀርበት ነው። አንድ ነገር ልንገርሽ አባትሽ የሚቀርበት እኔ ውለታ ሊከፍልብኝ ነው። ውለታ ምናምን ሳይሆን አንዳንድ ጊዜ እኛ የማይታየን ወጣቶች የማይታየን ነገር አባትና እናቶቻችን ይታያቸው። ይኸውልሽ ከወደፊት ፋይናንሻሊ ከቨር ከክብር ጋብቻ ፍቅር ነው። ፍቅር ደግሞ አባቴ ሳይሆን የሚመርጥልኝ እኔ ነኝ የምመርጠው። ፍቅርን ይዤ ገደል ብገባ ይሻለኛል እያልኩሽ ነው። እኔ ደግሞ አንድ ነገር ልንገርሽ ፍቅር ምናምን ሳይሆን አሁን ይሄ አንድ ነገር ልንገርሽ እኔ በራሴ ነው የምልሽ። ዛሬ ጠዋት አገባው ልበልሽ የማገባው ሰው ባልሽ ለአንቺ ባዳሽ ነው። ይሄንን አታምኚም? አምናለሁ። ይሄንን እኮ መለስኩልሽ ሪሚዬ። እናትና አባትሽ ግን እናንተ ይሄ በ3 ዓመት የመጣ ሰው ለምሳሌ ባትስማሚም ራሱ ተፋቅረሽ ምናምን በጣም ብን ያለ ፍቅር ሆነሽ ትለያያለሽ። እናትና አባትሽን ግን እድሜ ዘላለምሽ ህይወትሽ ውስጥ ናቸው። ሪሚዬ አሁን እኔ ልውረድ አንቺ ያልሰማሽኝ እኔ እኮ ከአንቺ ጋር ነኝ ብዬሻለሁ ሪሚዬ። እኔ አንዴ ልናገርና ልወርድ ነው። ግን የ3 ዓመት ፍቅር ባይኖረኝ ኖሮ ቀጥተኛ ፈርስት ሻት አባቴ ያለኝን ሰምቼው ሞክር ነበር ቢሳካም ባይሳካም። ግን እዚህ ጋር ቢውልድ ያደረኩት ፍቅር አለ። ሶ አባቴ አንደርስታንድ ሊያደርገኝ ይገባል የሚወደኝ ከሆነ ባይ ነኝ። ይሄንን ነው ያልኩት። እኔ ጨርሼ ልሂድ ብላለች ሪሚዬ። አይ ሪስፔክት ዩር ኦፒኒየን አክቹዋሊ ኢትስ ላይክ እኔ በዚህ ነው ያው ባለትዳር ነኝ በዚህው ነው የምጸናው ብዬ ነው ላይክ ሼር ላረግ የገባሁት። አቡዬ ቴንክ ዩ ፎር ዩር ታይም እናት። ቴንክ ዩ እኔ ደግሞ አጠር አድርጌ ልውረድ። ሁሉም ሰው በራሱ ትክክል ነው። ይመቻችሁ። ኤግዛክትሊ እኔ አንድ ሀሳብ ልስጥ። ሪም ምናለች? ባዳ ነው አለች። ባዳ አይደለም አንድ ነው። ካገባሽ አንድ ነሽ። እንዲያውም ከአባትሽ አንድ አይደለሽም፣ አባትና ልጅ ነሽ። ባለቤትሽ ግን አንድ ነሽ። ለምን ብትይ አባትሽ ባዳ ከሆነ እናትሽና አባትሽም ባዳ ናቸው ማለት ነው። አንቺ ያጎንሽ እኮ አንድ ስለሆኑ ነው። ስለዚህ አንደኛ ሁል ጊዜ ምን ያደርጋሉ? አባትሽ ትወጃለሽ ወይ ባልሽ? እናትሽ ለየ ብቻው ነው። የባል ቦታ የራሱ አለው፣
የእናት ቦታ ወይ የአባት ቦታ የራሱ አለው። ስለዚህ ባዳ ብለን ካሰብንማ አባቴና እናቴን ባዳ ናቸው የራሳቸው። አሁን እስካልተጋባች ድረስ አንድ ነው። እና ምን ልልሽ ሪሚ ልጨርስና ልወርድ ነው፣ አጠር አድርጌ ነው። ሁለተኛ ምን ያልሽኝ አባቴ የወልደው እኮ ነው የሆነ ነገር ያረግሽው። ለምሳሌ ልጅ ከወለድኩኝ ምን ላረግ ነው ኃላፊነት ልወስድ ነው የወለድኩት። አሁን በእኛ ሀገር ባህል ምናምን ስለሚልን ነው እንጂ እስከ 18 ነው። አንድ ውጭ ሀገር ብታይ እስከ 18 ነው ኃላፊነታቸው። ከዛ አይመለከታቸውም። ስለወለዱ እስከ 18 መንገድ ያሳዩታል። መንገድ ሲያሳዩት በዛ ይሄዳል። ስለዚህ እኔ የምለው ምንድን ነው፣ አዎ ለአባት ማክበር አለብን። ሁለተኛ ነው እንዲያም ትእዛዙ መጀመሪያ አምላክ ፍራ ወይ አላህ ፍራ፣ ሁለተኛ ደግሞ አባትና እናትህ አክብር ነው። ግን ቢሆንም ትዳር ላይ ወስድ ግን ቤተሰብ ከገባ ልንገርሽ ሪሚ አይቀጥልም። በእናት ይሁን በአባት ይሁን ሁሌ አስታውሺ፣ ቤተሰብ የገባበት ትዳር አይቀጥልም። ለሁሉም መተው አለብን። ምንድነው ሌላ ህይወት ነው። ምንድነው ማስታወሻ ያለብሽ መሰለሽ ሪሚዬ፣ አንቺ ደግሞ ከቤተሰቦች ያሳለፍሽው ነው ማሳለፍ ያለብሽ እንጂ ቆይ አያትሽና አያትሽ የገቡ ቤትሽ ወይ እንዲህ አረጉ ከሚሆን ሁለታችን ነው ባልና ሚስት። በደንብ አባትሽ ማክበር አለብሽ፣ ግን ባለቤትሽ ደግሞ አንድ ናቸው። ስለዚህ እኔ እንዴት ነው ሀሳቤ። ከተሳሳትኩ ደግሞ ይቅርታ ላለው አመሰግናለሁ። አቡዬ ሪፖላችሁ እኔ እንግዲህ ይሄ አሁን የሁሉም ሰው ሀሳብ ለራሱ። አሁን አንቺ ማሪ ሄልዬ ለራስሽ ልክ ነሽ፣ ትክክል ነሽ በአንቺ አስተሳሰብ በአንቺ ጭንቅላት፣ እኔም ደግሞ በእኔ አስተሳሰብ በእኔ ጭንቅላት ልክ ነሽ። አቡም በራሷን ጨንተን ወይኔ ማሬ ከኔ ጋር አልተወያየሽም፣ ከነሱ ጋር ነው እናንተ ናችሁ የምትወያዩ። ተቃራኒ ሀሳብ ያለው አሁን ሚሚ ምንድን ነው ሀሳቧ? እንትን አሁን ሄለን ግን ማለት ነው ማሪ መልስላት ወረደች። ሄለን ወረደች። መልስላት ነበር በቃ አለቀ። ጥያቄ ነበራት። እሺ ሚሚ ሀሳብሽ ምንድን ነው? አባትሽ የመረጠልሽን ታገቢያለሽ ወይስ ፍቅረኛሽን ታገቢያለሽ? ትሰማለሁ? አዎ ትሰሚያለሽ። እሺ ሰላም ብያለሁ። በመጀመሪያ እንዴት ነሽ? እኔ አባቴ የመረጠልኝን ነው የማገባው። ደግሞ ሲጀመር በቃ ተቃራኒ አካል ከርዕስም ወጥታችኋል። እዚህ ጋር አሁን ስለ ባል ሳይሆን ምርጫ ማለት ምን እርሶ ቢሆንም ምን ያደርጋሉ አይደለ? ገና እኮ አልተጋቡም እነዚህ ሰዎች። ውዴ አንዴ ጠብቂ፣ ፍቅረኛውን የሚያገባ ላስገባልሽ። ሪም ጨርሳለች ከሄለንና ሀሳቡን ላስረዳሽ ፈልጌ ነው። ያ ሰው ሲገባ ታስረጂና አዳምጦሽ ሁለቴ ከምታስረጂ ከዛ እሱ ደግሞ ሀሳቡን ይሰጣል። እሺ አባቷ የመረጣላትን ነው ሚሚ የምታገባው። አፍቃሪዬን ነው ያፈቀርኩትን ነው ማገባው የሚል ሰው አለ። ተቃራኒ ሀሳብ ያለው ያፈቀርኩትን ነው ማገባው የሚል ካለ እኔ ይበል አስገባዋለሁ። ለምን ያፈቀረው እንደሚያገባ ያስረዳል። ፍሬ አንድ አይነት ሀሳብ ከሆናችሁ አወርዳችኋለሁ። ተቃራኒ ሀሳብ ነው መወያየት የሚችለው። አንድ አይነት ሀሳብ እኔም ብላችሁ ልታደርጉ ነው። አሁን እኔ ብላችሁ የምጽፉት ያፈቀራችሁት የምታገቡት ናችሁ። ከዛ ምክንያታችሁን ታስረዳላችሁ ለምን ያፈቀራችሁት እንደምታገቡ። ኦኬ ይህ ፕሮግራም ግን በጣም ተመችቶኛል። እኔ በጣም ነው የተመቸኝ። ይመችሽ። በጣም ነው የተመቸኝ። እናንተ ብትሆኑ ምን ታደርጋላችሁ ነው ፕሮግራሙ። አሁን ራሱ ሌላ አዲስ ታሪክ ኢንስታግራም ላይ ተጽፎልኛል። በጽሁፍ ነው። ያው ስም መጥቀስ አልችልም፣ ረጅም ነው፣ ጽሁፍ ነው። ያው እንደምታዩት ጽሁፍ ነው። ይህንን ጽሁፍ አነብላችኋለሁኝ። ከዛ ማርያ ታሳይ፣ በዚህ ጉዳይ እንወያያለን። ይሄኛው ሲያበቃ አሁን ከሚሚ ጋር የሚከራከር አንድ ሰው አስገብቼ ያበቃና ዳይመንድ እኔ ማፈቅረው ነው ላልኩ አስገባላታለሁ። ዳይመንድን ይወያያሉ። ከዛ የተላከልኝን ታሪክ አነብላችሁና በዛ ዙሪያ እርሶ ቢሆኑ ምን ያደርጋሉ? እናንተ ብትሆኑ ምን ታደርጋላችሁ? ለመወሰን የተቸገርኩት የ10 ዓመት ለመወሰን የተቸገርኩት የ10 ዓመት ይላል። እሺ አሁን ያፈቀርኩትን ነው ተቃራኒ ካንቺ ጋር ገብታለች። እንዴት ነሽ ዳይመንድዬ? ሰላም ነው እግዚአብሔር ይመስገን። እሺ ሚሚ ለምን አባትሽ የመረጠልሽ እንደምታገቢ ምክንያትሽን አስረጂ። ከዛ ዳይመንድ ለምን ያፈቀረችው እንደምታገባ አስረዳሽና ትወያያላችሁ። ጥያቄዎቻችሁን አንቺ እሺ አብዬ አመሰግናለሁ። እኔ አባቴ የመረጠልኝን ነው የማገባው። እዚህ ጋር ምርጫ ስለሆነ እርሶ ቢሆን ምን ያደርጋሉ ስለሆነ ገና ባል አልሆነም ያ ሰውዬ። ምርጫ ላይ ነው ያለውታ። ወይ አባቴ የመረጠልኝን ነው ወይ ደግሞ እኔ ያፈቀርኩትን ነው የማገባው አይደለ? ምርጫው ይሄ ነው። ያባትሽን ነው ወይስ አንቺ ያፈቀርሽውን ነው? እኔ አባቴ የመረጠልኝ አይደለም እኮ አስተርጃቸው አብዬ ምርጫ አይደለም አይደል?
ናው እርሶ ቢሆን ምን ማለት ቪዲዮ እየሰማነው ነው አይደል? ቪዲዮ ምርጫ አልተሰጣትም ውዴ። ይሄ ካላገባሽ መቃብሬ ላይ እንዳትቆሚ የተባለች ምርጫ እኔ ብሆን የኔ ውሳኔ ነው። አንቺ ብትሆኚ አባትሽ የመረጠልሽ የምታገቢበትን ምክንያት አስረጂ። የ3 ዓመት ፍቅረኛሽ አለ እዚህ ጋር የምታፈቅሪው በጣም አባትሽ ደግሞ ባለውለታውን የጓደኛውን ውለታ ለመመለስ እኔ የመረጥኩልሽን አግቢ ካለበለዚያ መቃብሬ ላይ እንዳትቆሚ ያለሽ። ስለዚህ አንቺ ብትሆኚ ምንድን ነው የምታደርጊው ነው? ታሪኩን ካልሰማሽ አባቴ ማጣት ስለማልፈልግ አባቴ የመረጠልኝን ነው ማገባው። ምክንያቱም እዚሽ ምድር ላይ የማይደገም ነገር ቢኖር አባት ብቻ ነው። ባል ይደገማል፣ ልጅ ይደገማል፣ ወንድም ይደገማል። በጣም ጥሩ። ስለዚህ አባትሽ የመረጠልሽን አግብተሽ ዛሬ ሰርግሽ ነበር አግብተሽ በነጋታው አባትሽ ቢሞት ብታጭው ምን ታደርጊያለሽ? ጥያቄ አልሰማሽኝም? ሚሚዬ ተራ የደረሰ አይ ቲንክ ሜቢ መዳም ጠርታት ሊሆን ይችላል፣ አላውቅም። ብቻ እኔ የጠየኳት የነበረው ጥያቄ ዛሬ አባትሽ የመረጠልሽን አግብተሽ ዛሬ ሰርግሽ ነበረ፣ በነጋታው አባትሽ ሞተ፣ ምን ታደርጊያለሽ? ቢሞት ምን ታደርጊያለሽ ነው ያልኳት። እሺ ዳይመንድ መልሺ። ሀቡ እኔ ያፈቀርኩትን ነው የማገባው። አባቴ ማለት ነው ከፈለገ ማለት እኔ ልጁን የሚወደኝ ከሆነ የኔን ደስታ ነው አይደል የሚፈልገው። የሚፈልግ ከሆነ በእኔ ሳይድ ይሆናል። ጥቅም ግን ከሆነ ለጥቅም ብሎ ከሆነ ድራይ ለሱ ውለታ ምናምን ከሆነ እኔን አይደለም እያያለሁ ለሰው ብሎ ነው የሚኖረው። ስለዚህ እኔ አስመስዬ መኖር አልችልም። ያፈቀርኩትን ነው ይዤ መኖር የምፈልገው። ስለዚህ ያፈቀርኩትን ነው የማገባው። መቃብሬ ላይ እንዳትቆሚ ያለሽ እኮ አባትሽ፣ ምን ታረጊያለሽ? በቃ ምርጫው ነው አባቴ። ለምን እኔ ኮንኩ እኔ ልጁ ከሆነ እኔ ብዙ የኔና የሱ ክሎዝነት ነው ገባሽ? አንድም ማለት ነው እሱ እኮ በጥቅም ነው የቀየረኝ፣ በብር ነው የቀየረኝ አይደል? እኔን ከመረጠ እንትን ይላል ይቀየራል። ልክ አሁን እቀይረዋለሁ ብዬ እንደገባሁት ባሌ ማለት ነው አባቴን መቀየር እችላለሁ። አባትሽ መቃብር ላይ ባትቆሚ ችግር የለብሽም ማለት ነው። መቃብሬ ላይ እንዳትቆሚ ብሎሻል። እኔ ችግር የለብኝም ማለት ሳይሆን አባቴ እንዲህ ማሳመን እፈልጋለሁ። አሁን ለምሳሌ ባሌን አሳምናለሁ ብዬ ነው አይደል እሱ የመረጠልኝን የማገባው አይደል? እሱ የመረጠልኝን የማገባው እሱ ለማስደሰትና እሱን ባሌን አሳምነዋለሁ ወይ እስኪ በቃ እንዲወደኝ አደርጋለሁ ብዬ አይደል? አባቴን ደግሞ እኔን በሱ ቦታ አባቴን እንትን እላለሁ መመለስ እችላለሁ። እሺ በጣም ጥሩ። ያንን ነው ማድረግ። አባቴ ትክክል ነው ብሎ ብዬ ካመንኩትና እኔ ትክክል ነው ብዬ ያመንኩትን ነገር ነው አይደል በህይወት መተግበር ያለብኝ። አባቴ ትክክል ነው ብዬ ካመንኩና አባቴ የመረጠልኝን የማላውቀውን ሰው ካገባው እኔም ነገ ልጄን የመዳር መብት አለኝ እኔ በመረጥኩት ሰው ማለት ላይክ አሁን አንቺ እንደዛ ነው ብዙዎቻችን ልጆችሽ ባል ትመርጭላቸዋለሽ? እኔ አልመርጥም። እንዴ ለምን? እነሱም ማስደስታቸውን ኑሮ ለምንድን ነው የሚኖሩት? መብት ትሰጫቸዋለሽ ልጆችሽ ነገ ሲያድጉ ራሳቸው የመረጡት ሰው እንዲያገቡ መብት እኔ መብት ሰጣቸዋለሁ። ሁሌም የምላቸው በቃ እኔ እንትን ማለት አለብኝ እነሱ ማጠንከር ነው። ከዛ እነሱ ግን የመረጡትን ልባቸው የፈቀደውን ነው ማግባት ያለባቸው። ለምንድን ነው አሁን ሀገራችን ላይ ካየሽ ማለት ነው እስኪ ማን ነው አሁን የድሮ ሰዎች እሺ ብለው አክሴፕት አድርገው ነበረም ኖረዋል። አሁን ግን ተመርጦለት አግብቶ ምንም አንቺ ቤት ራሱ ምን ሚውታን አርጋ ቁጭ ብላለች። አስወጣታለሁ። ሪም አለች ተቃራኒ ሀሳብ። ስለዚህ ከሪም ጋር ትከራከሪያለሽ። አብዬ ብዙ ስቶሪ እኮ እንሰማለን አይደል? እንደ አንቺ ቤት ልንገርሽማ አሁን ስለፍቺ አንዴ ልጨርስ። አልጨረስኩም። አይ ዳይመንድ ከዛ ልጨርሳ አልጨረስኩም። ሪም አባቱ አስጨርሽኝ። እኔ ሰምቼሻለሁ፣ ቅድም ሰምቼሻለሁ እኮ አንቺን ያልሽው ሰምቼሻለሁ። ምን አለ መሰለሽ እኔ ማለት ነው አስጠፋሽብኝ። ሪም ሄደች። ሪም ግን ለምንድን ነው እንትን የምትይኝ? ለመሰልሽ አብዬ አንቺ ቤት ብዙ ስቶሪ እንሰማለን አይደለ? ተመርጦላቸው የተዳሩ ናቸው እያንዳንዳቸው ባድ ሲቹዌሽን ላይ በቃ ያሉት ማለት ነው። እየተሰማን ኤቭሪዴይ እየሰማን ነው ያለ ነው። ለምንድን ነው ምርጫቸው አይደለም
ወይ የሚወዱት ሰው አለ። ልባቸው ውስጥ ያንን ሰው አስቀምጠው ነው እነሱ እዚህ ጋር ቤተሰብ ለማስደሰት እየኖሩ ያሉት እና ስለዚህ እኔ ለቤተሰቦች አይደለም እኔን ወለዱኛ እኔ ደግሞ እነሱን እንትን ለማለት እኔ የተሻለ ሰው ሆኜ የተሻለ ትዳር ጥሩ ትዳር ሆኜ መኖር ነው የምፈልገው። ስለዚህ እኔ ቤተሰቦቼ ይመረጡልኝን አላገባም። ራሴ የመረጥኩትን ነው የምኖረው እኔ ነኝ እንጂ እነሱ አይደሉም። እኔ እነሱን ለብር ብሎ ከሆነ የቀየረኝ አባቴ እኔ ነገ ሰርቼ ትዳሬ ላይ ጥሩ ኖሬ እነሱንም የማኖር ከሆነ አባቴን ነገ መልሷለሁ። ለምን ለጥቅም ብሎ ስለሆነ የዳረኝ ማለት ነው። ስለዚህ እኔ አስመስዬ መኖር አልችልም። አፍቅሬ ነው መኖር የምፈልገው የምወደው ማለት ነው። እሺ በቃ ማሬ እኔ እኮ ያልኩት ማለት ነው። አሁን ለምሳሌ የዘመኑ ሰዎች ተፋቅረው ምናምን ነው አይደል የሚጋቡት? የ2020 ማለት ነው የፍቺ ዳታ አይተሻል ማሬ? የፍቺ ዳታ ብታይ የተጋቡት 80% ተፋተዋል። ተጋብተው ተፋቅረው ምናምን ቅድም እንትና ዳይመንዷ እንደዛ ልትይ ስለሆነ ስለሰማዎች ነው። የበፊት ሰዎች ግን ቤተሰቦቻቸው ድሮዋቸው ምናምን ተቻችለው ይኖራሉ። በፍቺ ዳታ ተቻችለው ይኖሩት ማምጣት ስለማይችሉ ነው። ሴቶቹ ማምጣት አይችሉም፣ ወንዶቹ ናቸው ማምጣት የሚችሉት። ለዛ ነው አይደለም እንደዛ ብለን ካሰብነው ነው። ግን በፍቺ ዳታ መሰረት ስታይ በፊት ላይ ፍቺ አልነበረም። አሁን ግን ሰው ምንድነው የሆነ ነገር ሲሆን ሄዶ ቶሎ ብሎ ዘሎ ይፋታል። ስለሚቻቻሉና ስለሚከባበሩ ነው እኛ ቤተሰቦች የኖሩት። ሁለተኛ ነገር ደግሞ ፍቅረኛ ለፍቅረኛ ምናምን የመጣው አሁን በቅርብ ጊዜ ነው። እንደኔ ፍቅር የሚጀምረው ከቅርብ አልነበረም። ድሮም አለ። ስለዚህ እኔም በድሮ ስታይል ነው መኖር የምትፈልጊው? አይ በድሮ ስታይል መኖር ሳይሆን እኔ ደግሞ ልንገርሽ ሀቡዬ፣ እኔ በራሴ ማምነው ፍቅር የሚጀምረው ሀብለን አንድ ቤት ውስጥ ስንኖር ነው ትክክለኛ ፍቅር የሚጀምረው። ትክክለኛ ይሄ አፈቅሯለሁ ምናምን የምንለው ሰው አሁን ይሄ በአይን አፈቀር ነው ምናምን የምንለው ሰው እሱን አላምንበትም። ይሄ በውጪ ሰራሽ ከማታውቂው ሰው ጋር ሀ ብለሽ እንደ እናቶቻችን በአካል አይተሹ ከማታውቂው ሰው የሰርግሽ ዕለት አይተሹ ሀ ብለሽ አንድ ቤት አብረሽ መኖር መጀመር ትችያለሽ ማለት ነው። እኔ የምመርጠው አሁን አንቺ እኮ ምርጫ አይደለ ያቀረብሽን ሀቡ አባትሽንና የሆነ የሶስት ዓመት ፍቅረኛሽና ማታውቂው አባትሽ የመረጠልሽ እኮ አባቴ ያመጣልኝን ነው። እኔ ማምነው ሰው ያታፈቅሪው ነበር ማለት ነው። መተው ከቻልሽ ፍቅር የለም ነበር ማለት ነው። መተው ምናምን መቻል ምናምን ሳይሆን እኔ እና እሱ ነው ካልኩሽ እኮ በቀን አሁን ለምሳሌ አንድ ፍቅረኛ ሞስት ታይሙን የሚያሳልፈው በቀን 2 ሰዓት ወይ 1 ሰዓት ነው። ገባሽ? ስለዚህ ይሄ ሰውዬ ነገ ጧት ትዳር ላይ ስንገባ እኔን አይደለም ሀቦ አትበይም ከዳይመንድ ጋር እሺ፣ ዳይመንድ ድንገራት ማንም አያሳምነኝም። እየሰማሁት ነበር። ማንም አያሳምነኝም። እኔ ላውራና ከዛ ዳይመንድ ከፈለሽ ትሰሚዋለሽ፣ ካልፈለሽ ደግሞ ይቀርብሻል። እኔ አስወጪኝ። እኔ በቃ ባመንኩበት ነው የሚሄደው። እኔ ባንም ባለኝ አላምንም። ስለዚህ አስወጪኝ። እኔ ሞቼም ምን ሆነም አባቴ እኔን አይኖርም። እኔ ነኝ የምኖረው እኮ። አሁን ዳይመንድ ምን እያለሽ እንደሆነ ታውቂያለሽ? አባቴ እኔ ላይ መብት የለውም፣ የመወሰን መብት የለውም። አባቴ ምንም አይነት ነገር እኔ ህይወት ላይ ሼር ማድረግ መብት የለውም ነው እያልሻለሽው? አይ እንደዚህማ አይደለም። አባት ስላጠጣ የትምህርት ቤት ስለከፈለ ግዴታ እኔ ማግባት ማሬ ወጣለው እንዴ? ያው የከፈለው የገዛልኝ ምግብ ያለበሰኝ ልብስስ እንዴ የከፈለው መስዋዕትነትስ እኮ እኔ ያ ማለት አባትሽን ይልሽ። እኔ አሁን ለምሳሌ አባቴ ከፈለልኝ የእሱን እጥፍ አድርጌ መልስለታለሁ። እኔ አውቃለሁ። የኔን ጀግንነት ነው የማሳየው። ይኸውልሽ የኔ አሁን እኔ የምለው እኔ እንደኔ የምለው እሱን መስዋዕትነት ምናምን እኮ በብር ምናምን እኮ አይደለም የምንመልስላቸው ቤተሰቦቻችንን። አዎ የመረጡልንን በማግባት አይደለም የመረጡልንን በማግባት ማለት አይደለም። ግን አባቴ እንደዚህ አይነት ሲቹዌሽን ከመረጠ እንደዚህ አይነት ሲቹዌሽን ውስጥ ከገባ ኦፍኮርስ አባቴን ነው የምመርጠው። እንደዚህ አይነት አጣብቂኝ ውስጥ ከገባ ወደ አባቴ ነው የምሮጠው። ገባሽ? ነገ ጠዋት እኮ ያገባሁት ያፈቀርኩትን እኮ ልተወው እችላለሁ። ይሄኛው ካልተስማማኝ ህይወት መስርተን ካልተስማማን መፍታት እችላለሁ። ገባሽ? ምርጫ አለኝ፣ ሁለቱም ላይ ምርጫ አለኝ። ይሄኛው አግብቼው ምናምን ብዬ ተፋቀረ የኖርኩትን ካልተስማማኝ እፈታዋለሁ። አባቴ ያመጣልኝና አይቼው ትዳር መገንባት ህይወት መገንባት ካልቻለን እንፋታለን። ዘመኑ የፍቺ ነው ማለት። ዳይመንድ ምን ትያለሽ በዚህ ጉዳይ? አንቺ በቃ ያፈቀርሽው ነው የምታገቢው? እኔ ያፈቀርኩትና ማገባው አባቴን ማለት ነው። አሳምኜ እኔ ማምጣት የኔ ጀግንነት ነው ዋናው። ኦኬ እኔ አባቴን ማሳመን ይችላል። አባቴ ወሰነ መቃብሬ ላይ ወስኖ ጨርሶ የማስፈራሪያ እንትናቸው ነው። በቃ ይሄ ምርጫ ነው። በቃ
ምርጫ ነው ማሳመን። በቃ ምርጫ ነው። ምርጫ ከጊዜ በኋላ ስትወልጂ ምናምን ራሱ ሀሳቡን ቢቀይር ቀየረ። ግን ማሳመን የሚለውን ነውና ይሄ ምርጫ ነው። በቃ 3 ዓመት ፍቅረኛሽና አባትሽ ካመጣልሽ ከማታውቂው ወንድ የቱን ትመርጫለሽ? ፍቅረኛሽን ብትመርጪ አባትሽ መቃብሬ ላይ እንዳትቆሚ ብሎሻል። ይሄ ነው በቃ። ስለዚህ ሰላምን ደግሞ እንስማት። እንደምን ዋላችሁ? እንደምን አደራችሁ? እሺ እኔ እንግዲህ ፍቅረኛዬን ነው የምመርጠው። አባትሽ መቃብሬ ላይ እንዳትቆሚ ብሎሻል። እኔ ልውጣ በቃ አንቺ ስለሆንሽ ሊሞት ሲል ተናዞ ጥሯት ይቅርታ ልበላት ወይ ትበለኝ እስካላለ ድረስ መቃብሬ ላይ አትቆሚ ካለኝ አልቆምም። ቤቴ ሆኜ አለቅሳለሁ። አባቴ ነው፣ የራሱን ምርጫ ነው እኔ ላይ ህይወቴ ላይ እንትን እያለ ያለው። እሱ ከሞተ በኋላ እኔን ላይፍ አያየውም። እኔ ነኝ የምኖረው እና እኔ አባቴ መረጠውን አላገባም። ምክንያቱም አንደኛ አባቴ ሲመርጠው ያ ሰው አላፈቀርኩትም። ያ ሰው ጋር ስተኛ ያ ሰው እንደደፈረኝ ነው የምቆጥረው። ምክንያቱም ሴቶች ብዙ ጊዜ ስሜታችን እናዳምጣለን አይደል? ያ ስለዚህ ወንድ ጋር የሆነ ነገር ሪሌሽን ሲኖረን ፍቅር ይዞን ነው የሚሆነው። ካልሆነ እኔ እንደመደፈር ነው የምቆጥረው። ምንም ስሜት የሌለኝ ሰውዬ ጋር ነው እማቶቹ ወንድ ጋር መተኛት እንደመደፈር ነው ስሜት እንደዛ ነው የምቆጥረው። ምክንያቱም አባቴ አስገድዶኝ ነው እኮ እያገባሁ ያለሁት። ለአባቴ ስል ነው ያገባሁት። ስለዚህ እኔ እንደመደፈር ነው የምቆጥረው። በዛ ላይ ይሄ እናትና አባቶቻችን የሚለው እሱ ድሮ ነው። ምርጫ የላቸውም እነሱ ተመርጦላቸው ተሰጥቷቸው ከባል ስር ሆኖ ነው የሚኖሩት። ገባሽ? አሁን ግን መርጠሽ አባቴን እኔ ላስደስተው ከሆነ እኔ ሰክሰስፉል ሆኜ በትምህርት በስራ በቁም ነገርነቴ ነው ማሳየት የምፈልገው እንጂ በባል አይደለም። እኔ ቁም ነገረኛ መሆኔን ማሳየው። አትቁሚ ካለኝ አልቆምም። ሰልፍሽ እኮ ስለሆነ ነው እስከ መቃብር ድረስ እንዳልቆም ካለኝ ይሄ ሰውዬ ሰልፍሽ ነው ባይ ባይ ነው የምለው። ኦኬ አንተም ደህና ሰንበት ብዬ ከመሞት በፊት ተሰናብቸው ነው የሚሄደው። ከዛ ሊሞት አፋፍ ሲደርስ ጠርቶ በቃ ይቅርታ እንባባል ካላለኝ አልቆምም። አትቁሚ ብሎን አልቆምም። ሰልዬ እያወራ ነው ያለው እኮ ስለአባት የሚያመጣው ይሄ እያወራን ያለው ስለወልዶ ስላሳደገሽ አባትሽ ነው እኮ ሰላም እያወራን ያለ ነው እኮ። ኖርማል የወለደኝንና ያሳደገኝን ጽዋውን የምከፍለው እሱ ባደረገልኝ ነገር ነው እኔ የማሳየው። ገብቶሻል? ትምህርት ነው ያስተማረኝ። ትምህርቴን ጎበዝኩኝ፣ ሰክሰስፉል ሁኜ አሳየዋለሁ። ስራዬ ጥሩ ደረጃ ነው ያሳየዋለሁ። ኖ እኔ ደግሞ ልጠይቅሽ፣ ፍቅር መላመድ ነው ብለሽ አታስቢም? ያየሽውን ሁሉ ለምሳሌ ሁሉም ሰው አንዳንድ ሴት አለ አይደለ? ካየ ሁሉም ፍቅር የሚይዘው አዎ። ልንገርሽ መላመድ ማለት አይቼው ማለት እኮ ሳይነካኝ ከተላመደ ቀን የሰርጋችን ቀን የመጀመሪያ ቀን ግንኙነት ስናደርግ አላውቀውም፣ አያውቀኝም። እንዴት እኮ እሱን ነው ያልኩት። ከማላውቀው ወንድ ጋር አባቴ አመጣልኝና ተጋባን፣ ተፈራረምን። መኝታ ቤት ይዞኝ ሄደና ይኸውልሽ ማሬ፣ ዛሬ እኮ ለምሳሌ አባትሽ ያመጣልሽ ደንብ ራሱ አለ እኮ በባህሉ ራሱ ብትሄጂ ማለት ነው። በባህሉ እኮ እንኳን ስትሄጂ ነው የምልሽ ደንብ አለው። ዝም ብለው ዛሬ በእስልምና ራሱ ማለት ነው በእስልምና በክርስትና በእስልምና ሃይማኖት እንዳጣሪ ሃይማኖት ውስጥ እንዳንገባ አይ እንደንትኑ ነው የምልሽ። መጀመሪያ እያት ይባላል፣ መጥቶ ያያታል፣ እሷም ታየዋለች። አባትሽ ራሱ ሲመርጥልሽ አይደለም ዝም ብሎ እኮ የሆነ ወስዶ እኮ መጋባት ምናምን አይደለም። እንትን አለው ባህሉ ራሱ ይኸውልሽ፣ ባህሉ ራሱ ተርቲብ አለው። ዝም ብሎ ስለተመራረጠ ምናምን እኮ አይደለም። ትተያያለሽ መጀመሪያ፣ እሱ ቢመርጠውም ታየዋለሽ መጀመሪያ። ከዛ የሆነ በጣም ብዙ ፕሮሰሶች አሉት፣ ደንብ አለው እንጂ ዝም ብሎ ዛሬ ስለተጋባ ዛሬ ትጋቢያለሽ ማለት አይደለም። ሁለተኛ ደግሞ ሰልዬ፣ አሁን አንቺ ካለሽበት ሀገር አንጻር እያሰብሽ ነው እንጂ ኢትዮጵያ ውስጥ ስትመጪ በኢትዮጵያ ባህል ነው ኢትዮጵያ ነው ያገባሁት እኮ ነው። አቡ ይቅርታ የትኬት ነምበር እያሉ እየለቀቁ ነው። ድሊት አድርጊባቸው የትኬት ሞዴሬተሮች ሚዩት አድርጊባቸው። እኔ የምልሽ ሪምዬ እኔ አሁን ልጨርስልሽና ማለት ነው አባቴ ነው እኔ ያጋጠመኝን ልንገርሽ። ሆቴል እኔ አባቴ ድሮ ማለት ነው ከሆነ ሰው ጋር ልጅ ለልጅ ተባብሎ ነበረ። ኦኬ እና እንግዲህ የሴት ትልቅ እኔ አይደለሁም አለች፣ ታላቅ ያለች ግን ለማንኛችን ይበል አላውቀውም። ግን ምን ያዘኝ መሰለሽ ቤታችን እንግዳ ሲመጣ 2-3 ምናምን ይሄ ልክ እንደ አንዛይን ያለበት ሰው ሰውነቴ ሼክ ያደርግ ነበር። ካሁን ሰጡኝ ጭንቀት ፈጠረብኝ። ገባሽ? ግን ያው እኔ ልጅ ሁኜ ነው አባቴም የሞተው የ10 ምናምን አመቶች እያለሁ ነው አባቴም የሞተው። ያ ነገር ሀፕን አላረገም።
ግን ቢያረግም ከቤት ጠፋ ነበር ዙሬ ዙሬ አላገባም። ብዙ የማይወዱትን ወንድ ቤተሰብ ሊድራቸው ሲል እኮ ነው የሚጠፉት ከገጠር። እኔ ጠፋ ነበር ከቤት ጠፋ ነበር። ቀጠሉት እኮ ከማያፈቅሩት ከማያውቁት ወንድ ጋር ቤተሰብ ሊድራቸው ሲል ነው ማለት። ይሄ የሴት ልጅ በደል ነው። ይሄ ሴት ልጅ መበደል ነው። በራሷ ህይወት በራሷ ገላ ራሷ እንዳታዝ እድሉን መከልከል ነው ብዬ ነው። ስለ ጭቆና ምናምን እኮ አይደለም ያወራ ነው። ለምንድን ነው ጉዳዩ ወደ ጭቆና የምትወስዱት? ወደ ጭቆና ምናምን አላወራንም ሰው ማለት እሷ ፍቅረኛ እያላት የማትወደውን ሰው እንድታገባ ማድረግ ማለት አሁን እያወራን ያለው ስለ አንድ ሰው ታደርጊያለሽ ማለት ነው። አንቺ አባት ብትሆኚ ትክክል ነው ብለሽ ካሰብሽ ካመንሽበት አንቺ ወንድ ምርጫ ነው የሰጠሽኝ። አሁን ለምሳሌ ትክክል ነው ሀሳቡ እኮ አንድ ነገር ልንገርሽ። አባቴ ለምሳሌ ሮንግ ይሁን ልበልሽ፣ ግን ምርጫ ነው የሰጠሽኝ። አባትሽ ካመጣው ሰውና አባትሽና የሆነ ያመጣው ሰው አለ እና ደግሞ ሌላ ሰው አለ ነው ገባሽ? ምርጫ ነው የሰጠሽኝ። ምርጫ ላይ ነው አሁን አባቴንና አባቴ ያመጣውን ሰውና ከሌላ ሰው ጋር እያወዳደርኩ ያለሁት። አባቴ እኔ 3 ዓመት ፍቅረኛ እያለኝ የሱን ውለታ የዋለለትን ጓደኛ እንዳገባ ማምጣቱ ትክክል ነው ብለሽ አምነሽ ከተቀበልሽና ካገባሽ አንቺ ወንድ ብትሆኚ አንቺ አባት ብትሆኚ ለሴት ልጅሽ ነገ እንደዛ ማለት ግን አይደለም ማሪ፣ እንደዛ ማለት አይደለም። አባቴ ምን አሰበና ትክክል እንዳልሆነ እያወቀ ለልጅሽ ማታደርጊው ኢቨን ትክክል ባይሆን ነው የምልሽ። ኢቨን ትክክል ባይሆን ሮንግ እንደሆነ ቢሰማኝ ራሱ ነው የምልሽ። አባቴ መቃብር ላይ አትቆሚ ካለ አባቴን ነው የምመርጠው። ማሪ አባቴ ያመጣውን ሰው ነው የምመርጠው። ለምንድን ነው ትክክል ባይሆን እኔ ደግሞ ባይሆን አባቴ ስለሆነ አባቴን ነው የምመርጠው። ይኸውልሽ አባቴን ነው የምመርጠው። ለምን አትይኝ? ያኛው ሰው ይልሽ ባልሽም ይልሽ ሀቡዬ፣ እኔ እንድታሰምሪበት የምፈልገው ያኛው ፍቅረኛሽ የሆነው ሰውዬው እንኳን ራሱ ካልተስማማሽ ትለያያላችሁ። ማንም ቢሆን ካልተስማማ ነገር ማንም አያውቅም። ማንም ቢሆን ትለያይ በጣም ራሱ ተጋብተሽ ልትለያይ ትችያለሽ። ይሄ የኔ አቋም ነው። ለምሳሌ አሁን አባቴና የሆነ ሰው መጥቶ ከዛ ደግሞ በዛ ሰዓት ደግሞ ፍቅረኛ ቢሆን ኢቭን አባቴ ትክክል ባይሆን የአባቴን ወገን ነው የሚይዘው ማለት እኔ የአባቴ ልጅ ነኝ። ገባሻ? የሆነ ቀን በቃ ትክክል እንዳልሆነ እያወቅኩኝ አባቴ ስለሆነ ብቻ ትክክልም ባይሆን አደርገዋለሁ። ይሄ የትክክልነት እሞክራለሁ። ባይሆን መለያየት የምችለው ሰው ስለሆነ እሞክራለሁ። ትክክል ይሄንን ተይውና ትክክል ያልሆነ ነገር ራሱ ቢሆን አንቺ አባት ብትሆኚ ለልጅሽ ባል ታመጪላታለሽ ወይስ ልጅሽ በነፃነት የምትፈልገውን ሰው እንድትመርጥ እድል ትሰጫታለሽ? እኔ ጥያቄ መልሽ። አሁን ደግሞ ልንገርሽ፣ እኔ ደግሞ እሱን በምን እንደመልስልሽ ላልመርጥ እችላለሁ። ግን ሮንግ አሁን ለምሳሌ ሮንግ ሪሌሽንሺፕ ኖሯትኝ ከዛ ነገር ግን አስቆማለሁ። አንዳንድ ጊዜ ሮንግ ሆነ ራይት ሆነ እድሉን ትሰጫታለሽ ወይ? ልጅሽ ራሷ እንድትመርጥ ህይወቷን ራሷ እንድትመርጥ እድል ትሰጫታለሽ? እሰጣታለሁ። ኦፍኮርስ እሰጣታለሁ። ለምን ማልሰጣት? እሰጣታለሁ። ግን ወንድ ብትሆኚ አባት ብትሆኚ የምትሰጫት መስል አንቺ ለልጅሽ የምትመርጭላት ነው የምትመስል ባል። ምክንያቱም አባቴ የመረጠውን እቀበላለሁ ካልሽ ለልጄም ነገ እኔ እመርጥላታለሁ። አባት ብሆን እኔ እመርጥላታለሁ ማለት አይደለም ሀቡ። ይሄንንና ያንን አታያይዙ። እኔ አባቴን እመርጣለሁ ማለት ለልጄ እመርጣለሁ ማለት አይደለም። አባቴን እመርጣለሁ ማለት ይሄ የኔ አስተሳሰብ ነው። ገባሽ? ማይ ኪድስ ፍሪደም የስ እኔም ከፍሪደም እኔ ልንገርሽ ሪምዬ አንድ ጥያቄ አለኝ። ሪም ልጠይቅሽ አንድ ጥያቄ። ታያት ሪም አባት አትሁንና አንቺ የአባትሽን ትቀበያለሽ። ባለቤትሽ በልጅሽ ላይ ልጅሽን ሲያስገድዳት ሌላ ባል እንድታገባ የልጅሽ ሳይድ ትይዣለሽ፣ የባልሽን ሳይድ ትይዣለሽ? ማሬ አብዬ እንዴት እንደማስረዳሽ እሱን ደግሞ ስሚ። ሴት ልጅሽ ሪም ጥያቄ ቀላል ነው። አብዬ አንድ ነገር አለ። ባልሽ ሲሆንሽ ሴት ልጅሽ እንደ አብራርቼ ነው መመልስልሽ። ሰላም ቆይ እንድታገባ ነግሯት በሯን ዘግታ ሩሟ ገብታ እያለቀሰች ነው። ባልሽ ማለት ነው አባቷ የሱን ፍቅረኛዋን አስትቶ ማትወደውን ሰው የሱን የጓደኛውን ባለውለታ ሊመልስ አቡዬ አንድ አቡዬ እኔ አንድ ነገር አለኝ። አንድ ነገር ልናገር። እኔ ደግሞ ጥያቄ አንድ ነገር ልናገር። ይሄ ያላገባው አንድ ነገር ልናገር። አንዴ ልጨርስ። ዳይመንድ ያው መመለስ አትፈልግም። ቀጥታ ይሄ ጥያቄ ከባድ ጥያቄ አይደለም ማሪ። ይሄ እኮ አሁን የ3 ዓመት ፍቅረኛና አባትሽ ነው። ልጅሽ ደግሞ ከወዲሽ ወጣች ናት። ገባሽ? አብረሽ እንኳን ያኖርሽው ሰው ነው። ሪም ዘሰም ሺት እኮ ነው። ይኸውልሽ ከማን ጋር ተቆመለ? አባቷ ነው እኮ ልጅሽን ማን እንድታገባ ታግዣታለሽ? ያፈቅራችሁን ሰው እንድታገባ ታግዣታለሽ ወይንስ አባትሽን ስሚ፣ አባትሽ ያመጣልሽን አግቢት ያታለሽ? ይሄ እኮ ነው ጥያቄው።
ይኸውልሽ ይሄኛውና አሁን እናንተ የምታስረጁበት ሲቹዌሽን እና ይሄን ሲቹዌሽን አንድ አይደለም። አቡ እኔ አንድ ነገር ልበል እኔ አንድ ነገር ልበል አይደለም ስትናገር አንድ ነገር ስሙኝ። እኔ አንድ አቡ አንድ ነገር ልናገር በእናታችሁ ካመንኩበት ይኸውልሽ አቡዬ ካመንኩበት ነው እንዴ ካመንኩበት ነው። አንድ ነገር ልንገርሽ ይኸውልሽ እንገርሽ ልጅሽ ሲሆንና አባትሽ ሲሆን ባል ሲሆን ይለያያል። ሁሉም ነገር ውስጥሽ ላይ ያለው ስሜት ራሱ ይለያያል እንዴ። አሁን እኮ እኛ እየመረጥን ነው ልጅሽና ልጅሽ ባልና አባት ይኸውልሽ አንቺ አባትሽ ጋር ቁሚ። እናት ስትሆኚ ሌላ ነው። የእናት ስሜት ሲሆን ሌላ ነው ሀቡ። አንቺ የእናት ስሜት ሲሆን ሌላ ነው። ይኸውልሽ ልጅ ስትሆኚ ሌላ ስሜት ነው ያለሽ፣ እናት ስትሆኚ ደግሞ ሌላ ስሜት ነው ያለሽ። ሪሚዬ አባቴ ያመጣው ማግባት ስለሽ እኮ በሰው ህይወት ላይ መፍረድ ቀላል ነው። አንድ ነገር ልንገርሽ እኔ ሞሰል ይኸውልሽ እኔ ሞሰል አባቷ ጋር እንድትቆም አባት አይተካም አይደለ? አባት ስለማይተካ አባትሽ አይተካም። አባትሽ ያለሽን አግቢ ትያታለሽ። ይሄ ነገር የሚሰማኝ ልጅ ስሆን ነው ማሬ። ይኸውልሽ ልጅ ስሆን ይሄ ስሜት ይሰማኛል። እናት ስሆን ደግሞ ስሜቴ ሌላ ነው። ገባሽ? እናት ስሆን አንቺ ነገር ልጅና እናት እኩል ነው እንደ ስሜቷ ልጅና ይኸውልሽ እናት ስትሆኚ እናትነት አለ። ገባሽ? እናትነት ስሜቱ ይለያል። ልጅ ስትሆኚ ልጅ ይኸውልሽ ልጅ ደረቅ ናት። ልጅ ደረቅ ናት ስትሆኚ ስሜቱ ይለያል። ለምንድን ነው ሪሚዬ ስሜቱ ለምን ይለያል? አንዴ ላውራ ተው አንዴ ይፈላ ዛሬ ተደማመጡ። አቡዬ መልስላት፣ አንዴ ልመልስላት። ሪም አልመልስም ማለች ጥያቄውን። ሪም ለምን ነገርኩሽ? በጣም ትክክል ነው መልሲ። እናት ስትሆኚ ይኸውልሽ ልጅሽ ተሳስታ ራሱ ብትያትኝ እናት ስትሆኚ ትሸፍኛለሽ። እናት ልብ ነው። ምን ትያት ነበር ለልጅሽ? እናት ከሱን አግቢያታለሽ ወይንስ አባትሽ የመረጠልሽን አግቢያታለሽ? ምን ትያታለሽ? እናት ስትሆኚ የሚሰማሽ ስሜትና ልጅ ስትሆኚ የሚሰማሽ ስሜት አንድ አይነት አይደለም። ይሄ ነው መልሴ። ስሜቱን ታዩና መልሱን በግልጽ አስቀምጪው። ለልጅሽ ፍቅረኛሽን አግቢያታለሽ ወይንስ አባትሽ የመረጠልሽን አግቢያታለሽ? ምን ትያታለሽ? ይኸውልሽ እናት ስሆን የልጄን ስሜት መረዳት ነው የምፈልገው። እናት ነሽ እኮ ኦልሬዲ። አሁን አዎ ይኸውልሽ አሁን ራሱ ወደ ጥያቄሽ ልምጣ። አሁን ወደ መለስሽው መልስ ልምጣ። አሁን እናት ናችሁ አባትሽ አንቺን አባትሽ ሲጠይቅሽ ማለት ነው ሪሚዬ አባትሽ እኔ ያልኩሽን አግቢ ሲልሽ እናትሽ ከአንቺ ጋር ቆማ ከነበረስ በዛ ሰዓት የአባትሽን ነው ስቲል የምትመርጪው? እናትሽም እኮ እየተከራከረች ነው ልጄ የራሷን ምርጫ ታስገድዳት ካለችው እሱ የራሷ ይኸውልሽ እናት ናት ሰልዬ። አሁን ለምሳሌ አንቺ እናት ስትሆኚ የሚሰማሽ ስሜትና ልጅ ስትሆኚ ይለያያል። እኔ ይሄን ነገር አታምኚም? ልጅ ይኸውልሽ ልጁን አሁን እናት ነሽ የተሰማኝ የተናገርኩት ልጅሽ ምን ትያት ነበር? በቃ እናት ብሆን ኦፍ ኮርስ ከልጄ ጋር ነው የምቆመው። የልጄ ስሜት ይገባኛል። ልጅ ስትሆኚ ግን ልጅነት ደግሞ ይለያል። ገባሻል? ልጅነት ይለያል። ልጅ እናቷን ጥላ መሄድ ትችላለች። እናት ግን ልጇን ጥላ መሄድ አትችልም። ጥሩ። ስለዚህ ለልጅሽ ያፈቀረችውን እንድታገባ ታግዣታለሽ፣ ከጎኗ ትቆሚያለሽ ማለት ለራሷ መስዋዕት ትከፍላለች ማለት ነው። የኔም አባባል ገብቶኛል። እኔ በቃ እናትና ይኸውልሽ ሲሆን ያፈቀረችውን እንድታገባ ለልጄ ሲሆን ያፈቀረችውን እንድታገባ ከጎኗ ቆማለሁ። ለራሴ ሲሆን ግን ልጅ ሲሆን የልጅነት ስሜት አለ። ልጅ የሚያስበው አለ። እናት ስትሆኚ ግን እፎርቱ ነው የምትሆኚው በራሳችን እናት። እኔ አሁን ልጅ ሆኜ ነው ያሰብኩት እኮ መጥፋትን ያሰብኩት እኮ ልጅ ሆኜ ነው። ልጅ ሆኜ ስለነበረ እኔ የማላውቀው ሰውዬ ጋር እንዴት ነው የምኖረው ምንድነው የማደርግለት ብዬ ስላሰብኩኝ እጠፋታለሁ እንጂ ብሞት አላገባም አልኩኝ። ግን አጋጣሚ ያ ነገር ሀፕን ሳይሆንም አባቴም በህይወት እንትን አላለ። ይኸውልሽ እና አንቺ አሁን ልጅ ስለሆንሽ ያንን ስሜት አሰብሽ። ገባሻ? አሁን እናትሽ ግን ያንን ነገር ልጄ ትሄድብኛለች ብላ ብታስብ ትችላለች? አትችልም። የእናትነት ስሜት ይለያል። አንድ ጥያቄ ያለኝ ለሪም፣ እኔ ላውራ አይደለም የገባው ቅድም ብዙ ሰዓት ስላወራው ሪምዬን አንድ ጥያቄ ልጠይቃት ነው። አባትሽ አግቢ ብለውሽ እሱ ደስ እንዲለው አገባለሁ ግን መቃብሪው ላይ እንዳቆሚ ስላለሽ ታገቢያለሽ። አግብተሽ ትዳር ከመሰረትሽ በኋላ ካልሆነ ፈተዋለሁ ብለሻል። አባትሽ በትዳር መቆየት ነው ትዳር ማፍረስ መቃብሬ ላይ አያስቆምም ቢልሽ አሁንም በዛው ደስተኛ ሰጥቶኝ ትቀጥያለሽ ወይስ አሁንም አባትሽ ለማክበር እያለቀሽ?
አይ እንደዛ የሚባል ነገር የለም። እንዴት ነው የሌለው? እንዴት ነው የሚባል ነገር የለም። ባሌን ነው ነገርኩሽ። ራሴ ያፈቀርኩት እንደዛ አይነት አይደለም ጥያቄው። እንደዛ አይነት ጥያቄ አይደለም የመጣው። አሁን አንቺ ከጨመርሽበት ግን ይኸውልሽ፣ አንቺ ከጨመርሽበት ግን እንደዛ አይደለም። ታሪኩ ላይ ማግባትና ያለማግባት ነው እንጂ የመቆየትና ያለመቆየት ልመልስላት። አሁን ደግሞ አባቴና ልጆቼን ደግሞ ስታስተያየ ልጆቼን እመርጣለሁ። ከራሴ አይደለም ያልኩሽ። አባትሽ ይኸውልሽ ካገባሽ በኋላ ካልተስማማሽና ቀሪ ካልሽኝ አሁን ደግሞ እናት ነው አይደል የምሆነው። የእናትነት ስሜቴን አስበልጣለሁ። ልጆቼን እመርጣለሁ። ከዚህ ሰውዬ ከሆንኩኝ ልጆች መጎዳው ገባሻ? ልጆቼን ነው መጎዳው። አይቼው በአባቴ መርጦልኝ ገብቼበት ከልጆችሽና ከአባትሽ ደግሞ አስተያይ ካልሽኝ ልጆቼን እመርጣለሁ። አዎ አይ እኔ ይሄንን ጥያቄ የጠየቅኩሽ ምክንያት ሞር ትራዲሽናል ዌይ ስለያሽብኝ ሞር በአሁን ሰዓት ደግሞ እንዲሁም የአባቶቻችን ምንም በይ ተደብደቢ ምን በይ ቻል አድርገሽ ትዳርሽን ጠብቀሽ ኑሪ የሚሉ ስለነበሩ እኔ ትራዲሽናል ይሄኛው እኔ አስተሳሰብ ትራዲሽናል በዲቮርስ በጣም ይቃወማሉ። ዲቮርስ አሁን እኮ ቃሉን ብቻ ማክበር ነው የፈለገችው እንጂ ፊውቸሪንጉን አልተናገረችም። ፊውቸሪንግ እኮ ነገርኩሽ ታልዬ። ፊውቸርሽን እኮ ሪም አባባልሽ ልንለያይም እንችላለን ነው ትክክል ነው፣ ግን ቃሉን አክብራለታለች ለአባቷ። ሀሳቧ እንደዛ ነው። ያ ነገር እዚህ ላይ መስመር ደግሞ እንድታዩልሽ እዚህ ላይ መስመር እንድታረጊበት የምፈልገው ምን እንደሆነ ታውቂያለሽ? አሁን ለምሳሌ ነው የምልሽ አባቴ መረጠልኝን አገባው እንደ ኪዩን አጠያይቅ ከልጆችሽ እና ደግሞ ከአባቴ ስትባይ ለልጆቼ ይበልጣለሁ፣ እተወዋለሁ። ለልጆቼ የማይሆን ሰው ከሆነ ሁሉም ቦታ አለው። በቃ ሁሉም ቦታ አለው ውስጥሽ ውስጥ ልጅሽና አባትሽን ማወዳደራችን እናትና አሁን ከልጆችሽና አባትሽን ታወዳድራለሽ? አታወዳድሪኝ። እኔ እንደዛ ነው የሚሰማኝ። ልጆቼንና አባቴን አላወዳድርም። ግን አንድ ወንድና አንድ አፈቀርኩት የምለው ወንድና አባቴ ያመጣልኝ ነው። ትራዲሽናል ስላለች ብዬ ነው። ትራዲሽናል ግን አይደለም ብታስቢው። ይሄ የኔ አቋም ነው። የእናንተም አቋም በእናንተ ትክክል ናችሁ። የኔም አቋም በእኔ ትክክል ነው። አሁን ሰላም ሁላችሁም ሰላም ብያለሁ። ይሰማል? ትሰሚያለሽ? ሰላም ብያችኋለሁ። ሪም ደግሞ በአንቺ ስላልደረሰ ነው እንደዚህ የምትሟገች። እሺ ይቅርታ፣ አንቺ ምንድነው ሐሳብሽ? አባትሽ የመረጠልሽን ታገቢያለሽ ወይንስ ያፈቀርሽውን ታገቢያለሽ? እኔ አግብቻለሁ ሲጀመር እኮ እንዳላገባሽኛ ታሪኩ እኮ አጠር አድርጌ ልንገርሽ ነው። እኔ አባቴ የመረጠልኝ ስላገባሁት በዛ ምክንያት ልንገርሽ። አዎ ምን ለምን ገባሽ? እኔ እዚህ አረባ ልንገርሽ እኔ እዚህ አረባ ሀገር ነበር። ከጉዳዩ ውጪ ከርዕሱ ውጪ ማውራት አይቻልማ። ጉዳዩ ይሄ ፕሮግራም እናንተ ብትሆኑ ምን ታረጋላችሁ ነው ታሪኩ። አንድ ወንድማችን በፌስቡክ የተዋወቃትን ሴት የ3 ዓመት ፍቅረኛውን የአባቷ ሊድሩበት ነው። አባቷ ደግሞ ሚድሯት ለጓደኛቸው ልጅ ነው ባለውለታ ለዋሪውለት ውለታውን ብድር ለመመለስ ልጃቸውን ለሱ ልጅ ሊድሩለት ነው። እሱ ደግሞ ፍቅረኛዬን ሊድሩብኝ ነው፣ እኔ ያመጣውልሽን ካላገባሽ መቃብሬ ላይ እንዳትቆም ያሏት አባቷ። ስለዚህ ይቺ ልጅ አባቷ ያመጣላትን ታግባ መቃብር ላይ ለመቆም የአባቷ መቃብር ላይ ለመቆም ወይንስ የ3 ዓመት ፍቅረኛዋን ታግባ? አንቺ ብትሆኚ የ3 ዓመት ፍቅረኛሽን ታገቢያለሽ ወይስ አባትሽ መቃብር ላይ ለመቆም አባትሽ ያመጣለሽን ማታገቢ? አዎ ሲጀመር እዚህ ጋር ስታወሩ እኮ የኔን ታሪክ እያወራችሁ ነው የመሰለኝ ራሴ ማለት ነው። ሲሪየስሊ ታሪክ የምር እግዚአብሔር። እሺ የኔን ታሪክ በቃ እያወራችሁ ሂጂበት፣ በቃ ንገሪኝ ታሪክ። አንዴ ትንሽ ደቂቃ ትሰጪ? እሺ ቴክ ዩር ታይም። እኔ ደቂቃውን እስከምትሰጥ ደግሞ እኔ ማብራሪያ መግለጫ መስጠት መፍትሄ ነው አይደለ? እነሱ 5 እኔ ለብቻዬ ስለሆንኩ አሁን ሌላ ሰው አስመጣል። በቃ አንቺ በቃሽ። አንቺ 5 አይደከመሽም? አሁን ትሞግቻለሽ አይደለም? 5 ለ1 ነው። እየታዘባችሁ ነው። 5 ሰው አስገብታ እኔ 1 ለብቻዬ ነበር። እኔ ምን ላድርግ ታዲያ? አንቺ ነሽ አልሞገተሽ። ልቀይርልሽ ስልሽ እኔ እሄድበታለሁ አልሽ። ሪም ጀግና፣ ሪም ትክክል ሲሉሽ ሞቀሽና እሄድበታለሁ አልፈልግም አጋሽ አልሽ። ምን ላድርግሽ? ባይዛው እየነዳው ስለሆነ ኮሜንታቸውን ራሱ እያነበብኩ አይደለም፣ መንገድ ላይ ነኝ። እኔ ራሱ ፓርክ አድርጌ እኮ ነው ያወራሁት። እያሉሽ ነው
ሁሉም ማለት ነው የዚህ ዘመን ሰው ሆነው ግን አስመሳይ የማያደርጉትን እኔ ባልወደውም አባቴ የመረጠልኝን የሚሉ ነገ መሳይነት አይደለም ማሬ፣ ወላሂ መሳይነት አይደለም። አስገድደው የሚድሩ ናቸው። ገባሽ? ማሬ እንደዛ ማለት አትችይም። ይቅርታ ሀቡ፣ አስገድደው የሚድሩ ማህበረሰብ አይደለም ማሬ፣ አይደለም። አንዳንድ ጊዜ አንቺ አሁን እንደዛ ብለሽ ነው የምታስቢው። እኔ ልጆቼ ስላበላው ስላጠጣው የትምህርት ቤት ስለከፈልኩኝ እነሱ እኔ የመረጥኩትን የማግባት ግዴታ አለባቸው ብዬ ማስብ አይደለም። በጣም ነፃ የሆንኩ እናት ነኝ። የመረጡትን ሰው እነሱ በልጆቼ ህይወት አላዝም። እኔ የልጆቼ አስተማሪ ነኝ። ጋይድ ብቻ ነው ማረጋቸው። ልጆቼ በዚህ በኩል ከሄዳችሁ እሳት አለ ትቃጠላላችሁ፣ በዚህ በኩል ማለትም አይደለም። እናንተ ምረጡ ነው ምላቸው። ዚስ ማች ነፃነት ነው ለልጆቼ የሚሰጠው። ለምን እኔ እናት ስለሆንሽ ነው። አሁን ይሄ ስሜትሽ ያለው እናት ስለሆንሽ አኳሪሶች አንድ አይነት አቋም ነው ያለን ማለት ነው። እኔ እንደዚህ ነው። አሁን አንቺ እናት ስለሆንሽ ነው። ነገር ሪምድል ስጭኝ። እስካሁን ስታወሪ ነበር። ልንገርሽ፣ እኔ ትክክል ነኝ እያልኩ አይደለም። ሁላችሁም ትክክል ናችሁ በየራሳችሁ። እኔ ግን በማምንበት አስተሳሰብ እኔ ያጣሁትን ነፃነት ለልጆቼ ይሄን ልበሺ፣ ይሄን እንዳትለብሺ፣ ይሄን ይሄን ሴት ልጅ እንደዚህ አትስቅም፣ ሴት ልጅ እንደዚህ አትጎርስም እየተባልኩ ተሳቅቄ ነው ያደግኩት። ሴት ነሽ ጮክ ብለሽ አትሳቂ ምናምን እየተባልኩ ነው ያደግኩት። እኔ ያጣሁትን ነፃነት ለልጆቼ መስጠት ነው። ሴት እንዲያታረግም እያልኩ ልጄን አላሳድጋትም። ከወንድ እኩል መሆኗን አውቃ የፈለገችውን ዲሲፕሊን አስተምራታለሁ፣ ስነ ስርዓት አስተምራታለሁ። በተረፈ ግን ከዛ ውጪ ይሄን አርጊ ብዬ እሷ ወደዚህ ምድር በመምጣቷ እኔ ባለውለታዋ እንደሆንኩ ስለወለድኳት ፈልጌ ወልጃት፣ ግን እኔ ስለወለድኳት ባለውለታ ባለ ዕዳነት እንዲሰማት ልጄን አላደርግም። ነፃነቷን እስከ መጨረሻው ድረስ ነው የምሰጣት። የመረጠችውን የትምህርት አይነት እንድትማር፣ ሁለቱም ልጆቼ የመረጡትን የትምህርት አይነት እንዲማሩ እኔ ጓደኛ ነው መሆነው ለነሱ፣ አለቃ አይደለም የምሆንባቸው። ከትምህርት ቤት ሲመጡ እንዲያማክሩኝ በነፃነት ይፈልጉት። ይሄ ስሜት የሆንሽው እናት ስለሆንሽ ነው ማሪ፣ እናት ስለሆንሽ ነው። ይሄ ስሜት አሁን ለልጆች ያለሽው እናት ስለሆንሽ ነው። ገባሽ? እናት አሁን ለምሳሌ እኔ እኮ አልኩሽ እኮ ልጆቼን አልኩሽ እኮ አሁን እያደን እቺን ሴት አታግባ ልለው አልችልም። ምክንያቱም እናት ነኛ። እናት ደግሞ ምንድነው በባህሪዋ ሩህሩህ አዛኝ ምናምን ናት። ገባሽ? ማሪ አባቴ ትክክል ነው። እኔ እንደማልፈልገው ሰው ሲድረኝ ካልኩኝ እኮ እኔም ነገ አደርጓለሁ። ትክክል ስለሆነ ከአባቴ ተምሬ ወስጄ አይደለም ሁሉም ሰው የሚቀበለው ይሄ ታዲያ ሁሉም ሰው ይኸውልሽ አይደለም አስመሳይነት ወላሂ ትክክል ስላልሆነ ልጄ ላይ አልተገብረውም። ትክክል እንዳልሆነ እያወቅኩኝ ተቀብዬ ግን እኔ ላይፍ ላይ ተገበርኩት ማለት ልጄ ላይም ተገብሯል። ትክክል ነው። አይ ልጄ ላይ አላደርገውም፣ እኔ ላይ ግን ትክክል ነው ያድርገው። ራይት እና የእናትነት ስሜትን አንቺ አሁን የእናትነትና ስሜትና የልጅን ስሜት አንድ እኩል እያደረግሽው ነው። ያ ማለት ነው አንቺ እናት ነሽ አሁን ለልጆችሽ ማሪ። የእናትነት ስሜትሽንና የልጅን ስሜት እኩል እያደረግሽ ነው። ገባሽ? አንቺ አሁን እንትናን አንድ ቀን ልንገርሽ፣ ሳይመንን መቼም ቢሆን ጥለሻቸው አትሄጂ። እናት ነሽ፣ ፈላጊያቸው ነሽ ሁሌም። ልጅ ስትሆኚ ደግሞ ስሜቱ ይለያያል። አሁን አንቺ እናትነት ስሜትሽን እየነገርሽኝ ያለሽው ገባሻ? ልጅ ስትሆኚ ደግሞ ይለያል ስሜቱ። አስመሳይነት ምናምን እኮ አይደለም። አስመሳይማ ከሆንሽ በቃ ከመጣው ጋር ዝም ብለሽ ትሄጃለሽ። ባክግራውንድሽ ትረሽ ነው ብዬ ነው እኮ ነው ተረዳዋት። ሪም ያልቻለው ልጆቼ ላይ አላደርገውም። እናት ስሆን ልጆቼ ላይ አላደርገውም፣ አላስገድዳቸውም። የፈለጉትን ያግቡ። እኔ ግን አባቴ ያስገድደኝ፣ ለአባቴ ይፈቅድለታለሁ እንዲያስገድደኝ። አባት ስትሆኝና ይኸውልሽ ልንገርሽ፣ አባት ስትሆኝ ይኸውልሽ የአባት አላደርገውም። እኔ ልጆቿ ላይ ካላደረገችው ችግር የለብኝም። እሷ እንደፈለገች ግን ልጆቿ ላይ ካላደረገችው ለምን እኔ አባቴ ትክክል ነው ለፈለገው ይዳረኝ ካልኩኝ ራሴን መስዋዕት ካረኩ እኔ ነገ ለልጆቼ የምቆም ጠንካራ እናት ሆናለሁ። የራሴን መብት ሳላስከብር ኖ ማለት ሳላቅ ለማልፈልገው ነገር ኖ ማለል ከሆነ ነገ ልጆቼ ኖ የሚሉ ልጆች ማሳደግ እችላለሁ። ትችላለሽ ማለት በጣም ትችላለሽ። ለምሳሌ ነው የምልሽ እኛ ስናድግ አንቺም ስታድጊ ማንኛውም አበሻ ሲያድግ አይ አንቺ አሁን ይኸውልሽ ጀግና የሆንሽው ለምንድን ነው? አሁን እኔ አሁን ለምሳሌ የሆነ ሮል ሞዴል በባል ሀቢባ አላለሁ፣ ግን አንቺ ያደግሽው ማለት በእንደዛ ነው ያደግሽው ማለት ነው ኖ እየተባለ ነው የማያደግኩት። በቃ ስለዚህ ሁሉም ሰው ስሜቱ ይለያያል። በቃ ግን አንቺ ለእናቶች ለልጆች ደግሞ ግን ስማርት እናት ሆነሽ እሺ ፍቅሯን እንደዚህ አትቀመጥም እየተባልኩ ያደግኩት። አዎ ግን ወይ ጆሃ ታመጣለች እንጂ ወንድምሽ ነው እንዴ ጆሃ አቅርቢለት ነገሮች ለራስሽ አሁን አየሽ በጣም ምርጥ ምሳሌ ነው ያመጣልሽ ራስሽን።
አንቺ ተኮርኩመሽ አድርገሽ ግን ልጆችን ኮርኩመሽ ማሳደግ አትፈልጊም። ገባሽ እኮ? ግን አንቺ ግን ቤተሰቦችሽ ኮርኩሞ ነው ያሳደጉሽ። እንደዚህ አታድርጊ እንደዚህ አታድርጊ እያሉ ነው ያሳደጉሽ። ያ ማለት ሁሉም ሰው የአንቺ አይነት ስሜት የሚጋራም ሰው አለ፣ እንዳንቺ አይነትም ሰው አለ። ቤተሰቦቹ ጨቁ ነው አሳደጉት፣ ግን ጀግና የሚሆንም አለ። አሁን ለምሳሌ አባትሽ አታድርጊ ያለሽን ነገር ዛሬ ልጆች ላይ አትገብሪው፣ ግን በሰዓቱ አንቺ ተግብረሽዋል አባትሽን ላለማስቀየም። ገባሽ? ሴት ልጅ እንደዚህ አትስቅም ስትባይ አትስቂም ነበር፣ ግን አሁን ልጆችን ያንን ነገር አትነፍጊያቸው። ጥሩ ነገር ተወቻች፣ መጥፎ ነገሩን ትታይዋለሽ። ምንድን ነው የማልነፍጋቸው ታውቂያለሽ? እኔ ስሜቱ ስለሚገባኝ ነው። በቃ አሁን ያልኩሽ ምንድነው፣ ግን በሰዓቱ አንቺ አባትሽን ቅስሙን ላለመስበር፣ ቀልቡን ላለመስበር፣ አያትሽን ቀልቡን ላለመስበር በቃ አታደርግም፣ ሴት ልጅ እንደዚህ አታደርግም፣ ሴት ልጅ እንደዚህ፣ ሴት ልጅ ሲባል ሴትን ዝቅ ሲደረግ፣ ሴት ልጅ የበታችነት ስሜት እንዲሰማት ከወንድ እንደምታንስ እንዲሰማት ሲደረግ ይከፋኝ ነበር፣ እየከፋኝ ነበር አቅም ስለሌለኝ ዝም የምለው። አሁን ግን እኔ ልጆች እየከፋቸው አቅም ስለሌላቸው ዝም እንዲሉ አድርጌ እንትን አለኝ። አሁን አየሽ፣ አሁን መልሰዋለች ይኸውልሽ፣ ለምን ይሄንን ነገር ለምን አመጣውልሽ መሰለሽ? አሁን ለምሳሌ አባትሽም እንደዛ አድርገውሽ ቢሆን አንቺ ልጆች ላይ አትተገብሪም። አየሽ ስሜቱ አባትሽ አንቺ ያደረገብሽ እነ ሳይበላ አትተገብሪም። ግን ትክክል አለመሆኑን ግን በሰዓቱም ትረጂ ነበር፣ አሁንም ትረጂ ነበር። ሁሉም ጊዜ ያሳችሁ አየሽው አይደል? ትክክል አለ። ዞሮ አባቷ ገብቶሻል። ትክክል አለመሆኑን እያወቅሽ ነው የምታረጊ። ትክክል አለመሆኑን ቅድምም እኮ ብዬሻለሁ ማሬ፣ ቅድምም ብዬሻለሁ። እናት ስትሆን ሪም መልሰዋለች። ትክክል አለመሆኑን እያመነች እያወቀች ነው የምታደርገው። ትክክል አይደለም ግን አባቷን ላለማስቀየም ነው የምታደርገው። ስለዚህ ለአባቷ ትኖራለች። ግን እያስመሰልን ግን አይደለም። አንቺ አሁን በሰዓቱ እያስመሰልሽ አልነበረም ያንን ነገር አፕሩቭ የምታረጊው ላይሽ ላይ እየከፋኝ ነው ቢሆን አባትሽን ላለማስቀየም ግን ያችን ነገር ታረጊያት ነበረ። እየከፋኝ ደስ ስለሌለኝ ኖ ማለት አቅም የለኝ። ኖ ብል ምን አባቴ ያመጣለሁ? አሁንም ማሬ ከቤተሰቦች ጋር አሁን ለምሳሌ ይኸውልሽ ለሚደረግብኝ ነገር ኖብል ዲፔንደንት ነኝ። አሁን መሄጃ አለኝ። የዛን ጊዜ ኖብል ምን አባት ያመጣለሁ? የት ሄዳለሁ? ምንም አታመጭም። አሁንም እኮ ይቺ ልጅ ደግሞ አሁን የምታገባው ልጅ ደግሞ ምንም አማራጭ የላትም። እንደዛ አድርጋችሁ አስቡት። በቃ ዲፔንደንት ብትሆን የራሷ ነገር ቢኖራት ኖ ብላ ትሄዳለች። በቃ ይኸውልሽ አሁን ሀቡዬ የኔን ስሜት ተረዳሹ። የዛን ሰዓት አሁንም እቺ ሴትዮ ኖ ብትል አማራጭ የላትም። አባቷን ታጣለች። ስለዚህ ከዛ አማራጭ አባቷን ይላታል። የኔ ማር ይመችሽ። ሁሌም በቃ ሀሳቤን ሁሌ ስለምትረጂ አመሰግናለሁ። ጨርሻለሁ። አምባገነን ማይጥብት በጣም አምባገነን ነሽ አንቺ። በደንብ ነው የተረዳኋት። በደንብ ነው ያዳመጥኩት። በራሴ ስሜት አሰደውሽ። የኔ ማር ተቆጣጠረችው፣ አየሩን በጩኸቷ ተቆጣጠረችው። አምባገነን ወላሂ እንትን አይደለም መቆጣጠር ምናምን ሳይሆን እንዲገባሽ ነው ያደረኩሽ እኔ። ገብቶሻል? አሁን አንቺ አባትሽ አሁን ለምሳሌ እኔ ራሴን መስዋዕት ማረግ ሰው አይደለሁም። እኔ ራሴን መስዋዕት አላረግም ለማንም ሰው። ለአባቴም ራሴን መስዋዕት አላረግም። ህይወት አንዴ ናት። እኔ አኳሪየስ ነኝ። ህይወት አንዴ ናት። አንዴ የመረጥኩትን እመርጣለሁ። አባቴ ከጎኔ ከቆመ ዌልካም፣ ካልቆመ ይመቸው። እኔ እንደዛ ነው ሚቱ። አይ አሁን ደከመኝ፣ እኔ ራሱ ደከመኝ። ከዚህ በኋላ ላስረዳችሁ ስለማልችል ደክሞኛል። በቃ ጨርሰናል። አሁን ቴንኪው ለቶፒካችሁ። እንግዲህ መንዳቱን ልቀጥለው። ፓርክ አድርጌ ነው ሳወራ የነበርኩት። መልካም ቀን። እሺ ቴንኪው። አሁን ሌላ ፕሮግራም አለን። ወንድም ካልድ መጥቷል። የዛሬው ውይይት በጣም ደስ የሚል ነበር፣ ግን ዳስቲ ታሪኳን ሳትናገር የኔን ታሪክ የምታወሩ ነበር የመሰለኝ አስለቀሳችሁኝ ብላ ታሪኳን ሳትናገር ሀዊዬ ሌላ ጊዜ ነግርሻለሁ። ረጅምም ስለሆነ ግን የራሴን እዚህ ጋር ያወራችሁ መስሎኛል። እሺ እናቴ። ኦኬ እሺ እናቴ። እሺ ሚውት ነው። ኦኬ ይሰማል አሁን? አሁን ይሰማል። እሺ እንዴት ናችሁ ሁላችሁም? እንግዲህ በመላው ዓለም የምትገኙ የክርስትና እምነት ተከታይ ለሆናችሁ በሙሉ እንኳን ለፋሲካ ጾም ፍቺ ያደረሳችሁ ማለት እንፈልጋለን። እንግዲህ በጣም ሁላችንም እንግዲህ ሀቡ ቤት እንደምናውቀው በተለያየ ጊዜ የተለያዩ የተቸገሩ ማህበረሰቦችን በተለያየ ጊዜ የሚረዳበት፣ የሚታገዝበት፣ የታመሙ የሚታከሙበት፣ መፍትሄ ላጡ ሰዎች ወንድሞች እህቶች መፍትሄ የሚሰጥበት ነው። ከዚህም ባለፈ ደግሞ እንግዲህ በበዓላት ወራት እንግዲህ ለሙስሊም ለክርስቲያኑ ሳይባል በተለያየ ጊዜ ገቢ በማሰባሰብ
አሁን በቅርቡ እንግዲህ በጀመርነው እንኳን የረመዳን ወቅት ላይ ማፍጠሪያ ለሌላቸው ወገኖች ተብሎ እንግዲህ እስከ ትላንትናዋ ድረስ ገንዘብ የሚያስገቡ የነበሩ ወንድሞች እህቶች አሉና ስለዚህ ያንን ደግሞ ፋሲካን እንደገና ደግሞ ለምንን ከምናስቸግር በተለይ ደግሞ አንድ ከሳውዲ የባለቤቱን አስክሬን እና የልጁን የሚወስድ እዛ እርዳታ ላይ ስለነበረ እንግዲህ ባለው አቅም እንኳን አድርገን እዚሁ ባለችን ብር አስተባብረን ሌላም ወንድማችን ታደለ ሮባና ሌላ ደግሞ አርቲስት ታደለ ሮባና እንግዲህ አንድ አባታችን ደግሞ አባ ሚካኤል የዳላስ ቴክሳስ ሀገረ ስብከት አገልጋይ ናቸው። እሳቸው ደግሞ እነሱም ደግሞ አንድ ላይ ድጋፍ ባደረጉና የሀቡ ቤተሰብ ደግሞ በሰጡን ድጋፍ እዚህ ዛሬ ለምታዩት ለ100 ቤተሰቦች እንደምታዩት ዶሮ፣ ሽንኩርትና ዘይት ለመስጠት ነው እንግዲህ ዛሬ ያደረግነውና እንግዲህ ምርቃቱን እንውሰድ ብለን ነው ዛሬ እዚህ የተገኘ ነውና ሁላችሁም የዚህ በረከት ተካፋይ ሁኑ፣ ምስጋናውን ተቀበሉ ብለን ነው። ስለዚህ ከነሱ አፍ ምስጋና እንዲሰጡን ለማድረግ ነው። ከዛን ጀምር ሀቡይ። እንግዲህ በተረፈ ቤተሰቦችሽን እንኳን አደረሳችሁ በያቸው። እንኳን አደረሳችሁ ላንቺ ማለት መጀመሪያ ላንቺ ቤተሰቦች ቤተሰቦቼ እንኳን የሀቡ ቤተሰብ እዚህ 2200 ውስጥ እንግዲህ በቁጥር ይሄን ያህል ብለን ባንል ሁሉም እንግዲህ ክርስቲያን አለ፣ ሙስሊም አለ። ግን ደግሞ በክርስትና እምነት ተከታይ ላሉ ጾም ላይ ለነበሩም ሁሉ እንኳን አደረሳችሁ በይ። ከሱ መልእክት ጀምር። እሺ ሁላችሁም እዚህ ውስጥ ያላችሁ የክርስትና እምነት ተከታዮች በሙሉ ለፋሲካ በዓል ያስተጋባል። እሺ አሁን ላንቺ ይሰማሻል? አዎ ይሰማል። እኔ ኦሬዲ እሺ። ስለዚህ ከአባቶቻችን ምርቃቱን እንቀበልና ለአባቶቻችን መጀመሪያ እንኳን አደረሳችሁ በይ። መልእክት ይሰማል። እንኳን አደረሳችሁ እያለቻችሁ ነው። እሺ እንግዲህ ሀቢባ ትባላለች። በውጭ ሀገር የምትኖር በአረብ ሀገር የምትኖር እህታችን ናት። በጣም ለብዙ ወገኖች ድጋፍ የምታደርግ በተለያየ ጊዜ ለሙስሊም ለክርስቲያኑ ሳትል ድጋፍ የምታደርግ እህት ናት። ከሷ ስር ደግሞ በጣም በርካታ እህቶች ወንድሞች አሉ የሚያግዙ የሚረዱና እና ስለዚህ ዛሬ ይሄንን ድጋፍ ለበዓል ድጋፍ ላረጉልን ቤተሰቦች ደግሞ በምስጋና እንጀምራለንና ከምስጋና ከእናንተ ችን ያዛትና በቃ ችግር የለም እንደዚህ ያዝ ና ዮናስ ይሰማል። ሀቡስ በቃ አዎ ይሰማል። ጀምር። እግዚአብሔር ይስጥልን። ክርስቶስ በበረከት በረድኤቱ ይጠብቅልን። አላህችን ጥበቡ ይጠብቅሽ። መድኃኔዓለም ክርስቶስ ሰማዩን ያለባላ ምድሩን ያለቀስመላት ይጠብቅሽ። አገራችን ኢትዮጵያን ሰላም ያደርግልን። ወንድም ካሌምንን ፋውንዴሽኑን ይጠብቅልን። እግዚአብሔር ይስጥልን። ክርስቶስ በበረከቱ በረድኤቱ ይጠብቅልን። ክርስቶስ ይስጥልን። እንኳን አደረሳችሁ። እንኳን ለዚህ ሰዓት ደረስን። እንኳን አደረሳችሁ። እንኳን አደረሳችሁ። አይ ኦሮሞኛ አይደል? እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ተባረኩ። ያለችበት ቦታ ደህና ሁኑ። እግዚአብሔር ይስጣችሁ፣ ያስብላችሁ። ለእኛ እንዳሰባችሁ ያስብላችሁ። እግዚአብሔር ይስጥልኝ። ተባረኩ፣ ቡሩክ ሁኑ። እስመ ይስጣችሁ፣ እንደኛ እስመ ይስጣችሁ፣ እስመ ይስጣችሁ። እግዚአብሔር ይስጣችሁ። እንኳን አደረሳችሁ። እግዚአብሔር ይስጥልን። ተባረኩ፣ ብርቱ ያኑርልን። ጌታዬ ከፍ ያርግልን። አገራችንም ሰላም ያርግልን። ካሊንም ሰላም ያርግልን። እግዚአብሔር ይስጥልን። ሸርክራመቱን ይስጠን። እግዚአብሔር ይስጥልን። አባቴ እንተም እግዚአብሔር ይስጥልን። ወደ እንዳርገው ይሄ
እሺ እሺ። እንደዚህ እንዴት ዋላችሁ? እንዴት ዋላችሁ? ደህና ናችሁ? እንደምናችሁ? እንኳን ዓመተ አደረሰን። ጤና ይስጣችሁ፣ መድኃኒዓለም ያቆያችሁ፣ ኢትዮጵያ ደህና ያድርገው። አንተም ደህና ሁንልኝ ልጄ፣ የመጀመሪያ ልጄ ኢትዮጵያ ደህና ሁንልኝ። እኔ የረሳሁት እግዚአብሔር ይምላል። የማን ልጅ ነው ዱባይ ያለ? የማን ልጅ ነው? እንግዲህ ሰላም ያዋለን ሰላም ያሳድረን። ሀገራችን ሰላም ያርገው፣ ባንዲራችን ሰላም ያርግልን፣ መንግስታችንም ሰላም ያርገው። እንግዲህ ካሌብንም ጤና እድሜ ይስጠው፣ የሞቱትንም